እሺ ተማሪዎች ዛሬ የምናየው የ2018 ፎርዝ ራውንድ ላይ ሶሻል ሳይንሶች የተፈተኑት የጂኦግራፊ ጥያቄ ነው ማለት ነው። ተማሪዎች ይህ ጥያቄ ያዘጋጀነው አሁን ላልተፈተኑት ሶሻል ሳይንሶች በደንብ እ፣ ሊያግዛቸው ይችላል በሚል ነው እና ደግሞ እናንተ በደንብ ስፔሻሊ ያልተፈተናችሁ እስካሁን ያልተፈተናችሁ ተማሪዎች ጂኦግራፊ ላይ በደንብ ይህን ጥያቄ ስሩ። ከዛ የጥያቄውን አናላይሲስ መስራት አለባችሁ። ሰርታችሁ በደንብ መዘጋጀት አለባችሁ። ስለዚህ ለእናንተ ይረዳል ወይም ቀጣይም ለሚመጡት ይረዳል በሚል ነው የሰራነው። ስለዚህ እ፣ የሰራሁት ማለት ነው በደንብ ልትገነዘቡ ይገባል። በደንብ አድርገን እንሰራለን። እንዴት አወጣጡ እንዴት እንደሆነ እነግራችኋለሁ አንዳንድ ቲፖች እና በደንብ ቪዲዮውን እስከመጨረሻ ተከታተሉት እና ላይክም አድርጉት። በደንብ ለብዙ ተማሪዎች እንዲደርስ ላይክ አድርጉት። ቻናሉም አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጨምሩ። ወደ ጥያቄው እንሂድ። ሌላ ኮሬክሽን ወይ ማለትም የሆነ አይ ቲንክ ስህተት ካለው ጥያቄው ላይ ማምጣት ትችላላችሁ። ወደ ጥያቄው እንሂድ። እንደምታዩት በኩሌት ኮድ 610 ነው። የእናንተው ይሄ ከሆነ ማየት ትችላላችሁ ማለት ነው ቀጥታ። ስለዚህ ወደ ጥያቄው እንሂድ። question number 1. What is an earthquake? A. It is a swift vibration of the ground. B. It is the slow rising and sinking of the crust. B. C. It is the emission of gas and other material. D. It is the outpouring of molten rock. Which one is the answer, student? የቱ ነው መልሱ? ሉክ ስቱደንት ምን መሰላችሁ? አሁን ስለ እርዝኪውክ ነው የተጠየቅነው። እርዝኪውክ ምን እንደሆነ ማንም ተማሪ እስካሁን 9ኛ ክላስ አለ 12ም አለ። ስለዚህ ነገር ታች ድረስ ራሱ ያለ ጥያቄ ነው። ስለዚህ ኮንሰፕት ሊኖራችሁ ይገባል። እርዝኪውክ ማለት ሰደን ነው ወይንም ድንገታዊ ነው። በድንገት ራፒድ ሼኪንግ ነው ወይንም ቫይብሬሽን ኦፍ ዘ እርዝ ማለት ነው። እርዝ ክረስት ላይ ቫይብሬሽን ንዝረት ያለው ያ ነው ማለት ነው። ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። በእርዝ ክረስት ላይ ቫይብሬሽን ወይንም ራፒድ ሼኪንግ ሰደን በድንገት የሚፈጠር እና ቫይብሬሽን ያለው እርዝኪውክ ይባላል ማለት ነው። እዚህ ቢን ነው ኢት ኢዝ ዘ ስሎ ራይዚንግ ኤንድ ሲንኪንግ ኦፍ ዘ ክረስት ይላል። ራይዚንግ ኤንድ ሲንኪንግ ኦፍ ዘ ክረስት ምንድን ነው? ስሎ ነው እንዴ? በጣም ፍጥነት ያለው ነው እንጂ ቀስ ብሎ ወደ ላይ ወደ ታች የሚል ነገር አይደለም። ስለዚህ ይሄ ኤክስ ነው ማለት ነው። ሲን ነው ኢት ኢዝ ዘ ኢሚሽን ኦፍ ጋዝ ኤንድ አዘር ማቴሪያል። ይሄ ፊውቸር ነው የቮልካኒዝም ፊውቸር ነው። የቮልካኒዝም ዋን ኦፍ ዘ ኮንሲኩዌንስ ኦፍ ቮልካኒዝም ኢዝ ዋት ዘ ኢሚሽን ኦፍ ጋዝ። ይሄ ጋሶች ደግሞ ለብዙ ነገሮች ይጠቅማል ተብሎ ይነገራል ማለት ነው። ዲን ስናየው ኢት ኢዝ አውትፑሪንግ ኦፍ ሞልተን ሮክ ወይንም ሞልተን ሮክ እንዲከሰት ያደርጋል ነው የሚለው። ይሄም ዋን ኦፍ ዘ ፎልት ወይንም የቮልካኒዝም ነው ይሄም ሀሳቡ። ስለዚህ ኤ ትክክለኛ መልስ ነው። ምንም ያጠራጥር ነገር የለም። ኤ ኢዝ ዘ ኮሬክት አንሰር ማለት ነው። ምንም ልትባሉ አይገባም በእንደዚህ አይነት ጥያቄ ማለት ነው። ሁለተኛ which one of the following is correct about chemical weathering? ተማሪዎች እዚህ ጋር ደግሞ ስለምን መጣ? ስለ ዌዘሪንግ። አሁን 12ኛ ክላስ ተምራችኋል። ኢንተርናል ፎርስ በሁለት ይከፈላል። ኤግዞጀኒክ ኤንድ ኢንዶጀኒክ ፎርስ ወይንም ኢንተርናል እና ኤክስተርናል ፎርስ። ኢንተርናል ፎርሶች እነ ፎልዲንግ ፎልት ምናምን ናቸው። ግን ኤክስተርናል ፎርስ ላይ ወይንም ኤክስተርናል ኤግዞጀኒክ ፎርስ ላይ የተለያዩ ነገሮች አሉ። ስለዚህ ዌዘሪንግ እዛ ውስጥ የሚመደብ ነገር ነው። ዌዘሪንግ ደግሞ ፊዚካል እና ኬሚካል ዌዘሪንግ የሚባል አለ። ፊዚካል ዌዘሪንግ ኢዝ ኖት ቼንጅ። ኬሚካሉ ማይቀየር ነው፣ ምንም ቼንጅ የለውም። ግን ዝም ብሎ ቴምፕሬቸር ወይንም ተርማል ኤክስፓንሽን በተለያዩ በቴምፕሬቸር አማካኝነት የሚከሰት ነው። ግን ኬሚካል ዌዘሪንግ ላይ ስንሄድ ምንድነው ኢንተርናል ስትራክቸር ኦፍ ሮኩ ይቀየራል ማለት ነው። ወደ ምርጫው እንሄድ። ኢት ኢዝ ኤ ፕሮሰስ ኦፍ ዌዘሪንግ አውት ሮክ ላየር ባይ ቴምፕሬቸር ቼንጅ ይላል። ቢ ኢትስ ኦከር ዌን ዌዘርድ ኤንድ ኦሪጂናል ሮክ ሃቭ ሲሚላር ካራክተር። ሲ ኢት ኢንቮልቭ ኤ ኮምፕሊት ቼንጅ ኢን ዘ ኢንተርናል ስትራክቸር ኦፍ ሮክ። ዲ ኢት ኢዝ ዘ ፕሮሰስ ባይ ዊች ሮክ ዲስኢንተግሬት ባይ አኒማል ኤንድ ፕላንት። ዊች ዋን ኢዝ ዘ አንሰር ስቱደንት? ሲ
ትክክለኛ መልሱ ሲ ነው። ኢት ኢንቮልቭ ዋት ቼንጅ ኮምፕሊት ቼንጅ ኢን ዋት ኢንተርናል ስትራክቸር ኦፍ ሮክ የውስጠኛው ስትራክቸር ኦፍ ሮክ ሙሉ በሙሉ ይቀየራል። ኢን ዋት ኬሚካል ዌዘሪንግ ኢዝ ኖት ፊዚካል ዌዘሪንግ ስቱደንት ሪሜምበር በፊዚካል ዌዘሪንግ ሰዓት ምንም አይነት ቼንጅ ኢንተርናል ስትራክቸር የሚቀየር ነገር የለም። ሶ ግን ኢን ኬሚካል ዌዘሪንግ በኬሚካል ዌዘሪንግ ሰዓት ኢት ኢንቮልቭ ዋት ኮምፕሊት ቼንጅን ኢንተርናል ስትራክቸር ኦፍ ሮክ ላይ ይቀየራል ማለት ነው። ስለዚህ ይህንን ልትይዙ ይገባል ማለት ነው። ሌሎቹ እንያቸው እስኪ ተማሪዎች። ኢት ኦከር ዌን ዌዘርድ ኤንድ ኦሪጂናል ሮክ ሃቭ ሲሚላር ካራክተር ይላል። እነዚህ ኦከር ዌን ዌዘርድ ኤንድ ኦሪጂናል ሮክ ሃቭ ሲሚላር ካራክተር የለውም፣ ይለወጣል። ኦሪጂናሉ አዲሱ ሙሉ ሙሉ ኮምፕሊትሊ ይለወጣል። የፕሮሰስ ዊሪንግ አውት ኦፍ ሮክ ላየር ባይ ቴምፕሬቸር ቼንጅ፣ ይሄም አይደለም። ፕሮሰስ ባይ ዊች ሮክ ዲስኢንተግሬትድ ባይ አኒማል ኤንድ ፕላንት፣ ይሄም ደግሞ ባዮሎጂካል ዌዘሪንግ ተብሎ የሚጠራ ነው ማለት ነው። 6 ዲ ማለት ነው። ሶ ወደ 3ኛው ኒድ So which mountain was formed by folding during alpine orogenic period? Look student ሁለት አይነት ፎልዲንጎች አሉ። ምን ምን የሚባሉ ኦልድ ፎልድ ማውንቴን እና ያንግ ፎልድ ማውንቴን የሚባሉ አሉ። ሶ ኤ ኦራልስ፣ ቢ ካልዶኒዲየንስ የሚባል፣ ሲ ሂማሊያንስ፣ ዲ አፕሊቺያን። which one is the answer student? የቱ ነው መልሱ? ሶ ሉክ ስቱደንት አልፓይን ኦሮጀኒክ ፔሪድ የሚባለው ሪሰንት ያለውን ፔሪድ ነው። ሪሰንት ላይ ደግሞ የሚመደበው ያንግ ፎልድ ማውንቴኖች ናቸው። ያንግ ፎልድ ማውንቴኖች ደግሞ መጽሐፋችሁ ላይ ቀጥታ ኦልድም ያንግም 12ኛም ላይ ተጽፏል፣ ቀጥታ አለ። ስለዚህ ሄዳችሁ እዛ ጋር ልታዩ ይገባል። ዋን ኦፍ ዘ አልፓይን ኦሮጀኒክ ፔሪድ የተመሰረተው ማን ነው? ሂማሊያንስ ነው። እነዚህ ሶስቱም በሙሉ ዱሪንግ ዋት ኦልድ ፎልድ ማውንቴን የተመሰረቱ ናቸው። ኦራል ኢን ራሽያ፣ እነዚህ የመሳሰሉት ኦልድ ፎልድ ማውንቴን ፔሪድ የተመሰረቱ ናቸው። ስለዚህ 12ኛ ክላስ መጽሐፋችሁ ላይ ቀጥታ ያለ ነገር ነው ይሄ። ሶ ተማሪዎች በጣም ማለት የዘንድሮ ጂኦግራፊ በጣም የቀለለበት ሰዓት ነው። ሶ አራተኛ ዋት ኢዝ ክላይሜት ቼንጅ ነው የሚለው። ክላይሜት ቼንጅ ማለት ምን ማለት ነው? ኢትስ ኤ ቼንጅ ኢን ዘ አትሞስፌሪክ ኮንዲሽን ኦቨር ኤ ሎንግ ፔሪድ ኦፍ ታይም። ቢ ኢት ኢዝ ኤ ቼንጅ ኢን ዴይሊ ዌዘር ኮንዲሽን ኦፍ ኤ ጊቨን ፕሌስ። ሲ ኢት ኢዝ ኤ ቼንጅ ኢን ግሎባል ዌዘር ሪከርድድ ኦን ዴይሊ ቤዚስ። ሲ ኢት ኢዝ አን instant variability of temperature and rainfall pattern. Which one is the answer student? So it is a change in atmospheric over long period of time ከተባለ climate change ነው። ዌዘር ከተባለ ግን ዴይሊ ወይንም የቀን ወይንም የዕለት ዕለት ልውውጥ የሚያየው ዌዘር ነው። ክላይሜት ቼንጅ ግን ሎንግ ፔሪድ ኦፍ ታይም ነው ማለት ነው። ሶ ኤ ነው ማንኛውም ሰው ያነበበ ተማሪ የሚመልሰው ጥያቄ፣ የዘንድሮ ጥያቄ ማለት ነው። ሶ ምን እንዳሰቡ እኔ እንጃ። ሁሉም ብዙ ያየሁት አለ ግን ሶ 5ኛ how does climate change impact water resource ይላል። ክላይሜት ቼንጅ ኢምፓክት ዋተር ሪሶርስ ላይ ያለው ኢምፓክት ምንድን ነው ነው የሚለው። ሶ ኤ ባይ ሪዲዩሲንግ ዘ ሬት ኦፍ ኢንተንስ ኦፍ ኢቫፖትራንስፓይሬሽን፣ ቢ ባይ ኪፒንግ ግሎባል ሚን አኑዋል ሬንፋል አማውንት ኮንሲስታንት፣ ሲ ባይ ሪዲዩሲንግ ዘ አማውንት ኦፍ አይስ አኩሙሌትድ ኢን ዘ ሲ፣ ዲ ባይ ሎወሪንግ ዘ አቨሬጅ ሲ ሌቭል ኦፍ ግሎባል ዋተር ቦዲ ይላል። ዊች ዋን ኢዝ አንሰር ስቱደንት? ይሄም ቀጥታ መጽሐፋችሁ ላይ ያለ ነው። ምንም የትም ያደረጉት ነገር የለም። ሶ ክላይሜት ቼንጅ ዋተር ሪሶርስ ላይ አንዱ ኢምፓክቱ ምንድን ነው ከተባለ ባይ ሪዲዩሲንግ ዘ አማውንት ኦፍ አይስ አኩሙሌትድ ኢን ዘ ሲ፣ በሲ ላይ ያለውን የተከማቸውን በረዶውን ሬዲዩስ በማድረግ ዞር በማድረግ ነው ኢምፓክት የሚያመጣው ማለት ነው። ክላይሜት ቼንጅ ውሃ ላይ ማለት ነው፣ ዋተር ሪሶርስ ላይ። ሶ ሲ ትክክለኛ መልሳችን ይሆናል ማለት ነው፣ የ5ኛው ማለት ነው። ስለዚህ ይሄም ክላይሜት ቼንጅ ላይ ዋተር ሪሶርስ ላይ ያለውን ተጽዕኖ ምንድን ነው የሚል ጥያቄ ነው 5ኛው። ስለዚህ በጣም ቀላል ነው። 6ኛ which one of the following is climate change mitigation strategy? A refraining from using modern means of transport, B extensive use of wood product for domestic heating, C expanding industries that use coal as an energy resource, D maximizing the use of renewable energy source. Which one is the answer student? Which one is the answer? The correct answer is D. ትክክለኛ መልሱ ዲ ነው። ሶ ምን መሰላችሁ? which one of the following climate change mitigation strategy? look student ሁለት አይነት ስትራቴጂዎች አሉ። እነዚህም ምንድናቸው? አንደኛ ምንድነው
አዳፕቴሽን እና ሚቲጌሽን ነው። ሚቲጌሽን ማለት ምንድን ነው? ኢሚሽን ኦፍ ግሪን ሃውስ ጋዝ ግሪን ሃውስ ጋዞችን ምን ማድረግ ሪዲዩስ ማድረግ መቀነስ ምን ይባላል? ሚቲጌሽን ነው። ወይንም ግሪን ሃውስ ጋዝ የሚያወጡት ጋሶች የሚለቁ ነገሮችን ቼንጅ ማድረግ መቀየር እነሱን መያዝ ማለት ነው። ስለዚህ አዳፕቴሽን ግን ያን ነገር ከተከሰተ በኋላ ለዛ ነገር ሪስፖንስ መስጠት ወይንም ያ ማድረግ ማለት ነው። የተለያየ ነገሮችን መገንባት ምናምን ዋን ኦፍ ዘ መካኒዝም ኦፍ አዳፕቴሽን በት ሚቲጌሽን ኢዝ ዋት ለምሳሌ ማክሲማም ዩዝ ኦፍ ሪኒውብል ታዳሽ ኃይሎችን መጠቀም አንዱ የሚቲጌሽን ስትራቴጂ ነው ማለት ነው። ሶ ሌሎቹ አይሆኑም ማለት ነው። ሶ ሪፈሪንግ ፍሮም ዩዚንግ ሞደርን ሚንስ ኦፍ ትራንስፖርት ይሄ ሞደርን ሚንስ ኦፍ ትራንስፖርት ከተጠቀምነው ብዙ ነገር ያወጣል ማለት ነው። ስለዚህ ኤክስቴንሲቭ ዩዝ ኦፍ ውድ ፕሮዳክት ፎር ዶሜስቲክ ሂቲንግ ኤክስቴንሲቭ ዩዝ ኦፍ ውድ ፕሮዳክት ፎር ዶሜስቲክ ሂቲንግ ውድ ወይንም የእንጨቶችን ለዶሜስቲክ ስራዎች እንጨቶችን ምናምን መጠቀም ነው የሚለው። ስለዚህ ይሄም አንዱ ያ እንዲለቅ ያደርጋል። ኤክስፓንዲንግ ኢንዱስትሪ ዛት ዩዝ ኮይል አስ ኢነርጂ ሪሶርስ ነው የሚለው። ይሄም አይሆንም። ሶ ዲ ትክክለኛ መልስ ነው። ቀጥታ መጽሐፋችሁም ላይ የተጻፈ ነገር ነው። አይ ቲንክ 12ኛ ክላስ ነው ያለው። ዩኒት ስንት መሰላችሁ? አይቼው ነበር ፊት ጊዜ ሲሰራ ጥያቄዎች አይ ቲንክ ዩኒት ቱ ነው መሰለኝ ያለ ይመስለኛል። ስለዚህ ሄዳችሁ ለማየት ሞክሩ። ሰባተኛ which one of the following is correct about Paris Agreement of on climate change 2015 ማለት ነው። A. It allows every nation to set voluntary target for reducing emission. B. It served as a base for establishment of Kyoto Protocol. C. It is applicability is limited to major carbon emitting nation. So D. It is the first introducing carbon emission trading system. Which one is the answer? ሶ ሉክ ስቱደንት ፓሪስ አግሪመንት አምናም ካቻምናም የመጣ ጥያቄ ነው። ስለዚህ ስለ ፓሪስ አግሪመንት በደንብ ልታዩ። ስለ ኮዮቶ ፕሮቶኮልም መጥቷል ከዛ በፊት ግን ፓሪስ አግሪመንትም መጥቷል። ስለዚህ ፓሪስ አግሪመንት ምንድን ነው? ምርጫዎቹን እኒ አሁን ብዙ ኤክስፕላኔሽን ማውራት አይደለም። ምርጫዎቹን እኒ ኢት አሉ ኤቭሪ ኔሽን ቱ ሴት ቮለንተሪ ታርጌት ፎር ሪዲዩሲንግ ኢሚሽንን ወይንም ግሪን ሃውስ ጋዝ የሚያመጡ ኢሚሽኖችን የሚለቁ every nation it allows every nation to set voluntary target for reducing ኢሚሽን የሚለቁ ወይንም ጋስ የሚለቁ ነገሮችን ለመቀነስ የተደረገ ሴት ቮለንተሪ ታርጌት የተደረገበት ነው። ሁሉ ኔሽኖች የተካተቱበት ነው የሚለው ይሄ ራይት ነው ማለት ነው። ሶ ቢ ኢት ሰርቭድ አስ ኤ ቤዝ ፎር ዘ ኢስታብሊሽመንት ኦፍ ኮዮቶ ፕሮቶኮል ለኮዮቶ ፕሮቶኮል እንዲመሰረት ቤዝ ነው ብሎ ያምናል። ቤዝ አይደለም ለኮዮቶ ፕሮቶኮል ነው አይደለም። ቤዙ ማን ነው? ኮዮቶ ፕሮቶኮል ነው ለፓሪስ አግሪመንት ቤዝ እንጂ ኮዮቶ ፕሮቶኮል ከፓሪስ አግሪመንት በፊት የተዘጋጀ ነው። ስለዚህ ዲቨሎፕድ አገራቶች ብቻ ነው ግን የሚያካትተው ማለት ነው። ፓሪስ አግሪመንት የሚለየው ዲቨሎፒንግም ዲቨሎፕድም ያካትታል። ኢት ኢዝ አፕሊኬብል ሊሚትድ ቱ ማጆር ካርበን ኢሚቲንግ ኔሽን ካርበን ኢሚቲንግ ኔሽን ብዙ ካርበን ኢሚት በሚያደርጉ አገራቶች ብቻ ላይ ነው የሚገደበው የሚለው ነው። ሶ ይሄም አይደለም። ሶ ኤ ኢዝ ዘ ኮሬክት አንሰር። ሌሎቹ አይሆኑም። ስለዚህ ኢት ኢዝ ዘ ፈርስት ኢንትሮዲዩሲንግ ካርበን ኢሚሽን ትሬዲንግ ኖ ፈርስት አይደለም። ይሄ ከብዙ በኋላ የመጣ ነው። ላይክ ከዛ በፊት እነ ኮዮቶ ፕሮቶኮል ነበሩ ማለት ነው። ሶ ስምንተኛ which region is the largest net recipient of international immigrant? A. Asia, B. Africa, C. North America, D. Latin America. Which one is the answer? The correct answer is ሲ ምን መሰላችሁ ተማሪዎች? ላርጀስት ኔት ሪስፓንት ኦፍ ኢንተርናሽናል ማይግራንት ወይንም የዓለም አቀፍ ሀገር ወይንም ኢንተርናሽናል ማይግሬሽን ወይንም ዓለም አቀፍ የሆነ ስደትን ወይንም የምትቀበለው ሀገር ማነች ነው የሚለው። በደንብ የምትቀበለው ኖርዝ አሜሪካ ነች። ሌሎቹ እንደ ኖርዝ አሜሪካ አይቀበሉም። ስለዚህ ቢ ዘ ኮሬክት አንሰር፣ ሌሎቹ አይሆኑም። ስለዚህ ዘጠነኛ which one of the following is the impact of international migration on receiving country? Look student, receiving country. A. Lesser population diversity. B. Decline in population size. C. Shortage of labor force. D. Shift in cultural makeup. Which one is the answer student? Which one is the answer?
አሁን ምንድን ነው የሚለው ዘ ኢምፓክት ኦፍ ኢንተርናሽናል ማይግሬሽን ኦን ሪሲቪንግ ካውንትሪ የኢንተርናሽናል ማይግሬሽን በሪሲቪንግ በተቀባዩ ሀገር ላይ ምንድን ነው የሚያመጣው ኢምፓክቱ ምንድን ነው? ሌሰር ፖፑሌሽን ዳይቨርሲቲ ትንሽ የሆነ ሌሰር ፖፑሌሽን የፖፑሌሽን ዳይቨርሲቲ ትንሽ ይሆናል ነው የሚለው። ፖፑሌሽን የተለያዩ ዳይቨርሲቲ በጣም ትልቅ ነው የሚሆነው እንጂ ትንሽ አይሆንም፣ እየተለቀ ነው የሚሄደው። ስለዚህ ኤ ኢስ ኢንኮሬክት። ቢን ያው ዲክላይን ፖፑሌሽን ሳይዝ የፖፑሌሽን ሳይዝ መቀነስ ነው የሚለው። ዲክላይን ፖፑሌሽን ሳይዝ የፖፑሌሽን ሳይዝ ይቀንሳል እንዴ? ይጨምራል ነው እንጂ። ስለዚህ ይሄም አይሆንም። በጣም በቃ የትርጉም ጥያቄ ናቸው እነዚህ። ሾርቴጅ ኦፍ ላበር ፎርስ የላበር ፎርስ ይቀንሳል እንደውም ይጨምራል ነው ይሄም። ስለዚህ ይሄም አይሆንም። ሶ ሺፍት ኢን ካልቸራል ሜካፕ ይሄ ትክክለኛ መልስ ነው። ለምን መሰላችሁ? የተለያዩ ሰዎች ይገባሉ ወደዛ፣ የተለያዩ ባህል ይዘው ነው የሚገቡት፣ የተለያዩ ነገሮችን ያመጣሉ። ስለዚህ የካልቸር ወይንም ካልቸራል ሜካፕ ለውጥ ይኖራል፣ ሺፍት ማድረግ ይኖራል። ስለዚህ ዲ ዘ ኮሬክት አንሰር ማለት ነው። ሶ 10ኛን እንየው። which one of the following direct effect of population policy ነው የሚለው? A promoting secondary education, B limiting immigration, C empowering women, D providing old age security ነው የሚለው። which one is the answer? the correct answer is B። ትክክለኛ መልሱ ቢ ነው። ሊሚቲንግ ኢማይግሬሽንን አሁን ዳይሬክት ነው የሚለው ስቱደንት፣ ኢንዳይሬክት ምናምን አይደለም። ዳይሬክት ኢፌክት ኦፍ ፖፑሌሽን ፖሊሲ ላይ ፖፑሌሽን ፖሊሲ ምንድን ነው የሚለው ምንድን ነው ወደ ሀገሪቱ የሚገቡ ህዝቦችን በመቀነስ ይሄ ዳይሬክት ነው የሚቀንሰው ማለት ነው። አሁን ፕሮሞት ሰከንደሪ ኤዱኬሽንን ይሄ ሊሆን ይችላል፣ ግን ኢትስ ዋት ኢንዳይሬክት ሊሆን ይችላል ወይም በተለያየ መንገድ ሊሆን ይችላል እንጂ ዳይሬክት ከተባለ ሊሚቲንግ ኢማይግሬሽን፣ ኢምፓወሪንግ ውሜን፣ ፕሮቫይዲንግ ኦልድ ኤጅ ሴኩሪቲ ነው። ቢ ዘ ኮሬክት አንሰር። ምንም የሚያጠራጥር ነገር የለውም። ስለዚህ 11ኛ እንሂድ። which one of the following is correct about the concept of economic development ይላል? A it donates the sustained improvement of material well-being of the society. B it merely refers to an increasing good and service in a given country at defined them. C it's mainly measure a qualitative growth of national per capita income. D it limited the growth of gross domestic product of nation over a specific period ነው የሚለው። which one is the answer student? ሶ ሉክ ስቱደንት ሁለት ነገሮች መያዝ አለባቸው፣ ኢኮኖሚክ ዴቨሎፕመንት እና ኢኮኖሚክ ግሮዝ። ስለዚህ ኢኮኖሚክ ዴቨሎፕመንት ማለት ማቴሪያል ዌልቢንጉንም ያካትታል። ግን ኢኮኖሚክ ግሮዝ ሲባል ፐር ካፒታል ኢንካም፣ ግሮስ ዶሜስቲክ ፕሮዳክት የተለያየ ኢኮኖሚ ሲጨምር ነው ኢኮኖሚክ ግሮዝን የሚጠቀመው ማለት ነው። ግን ኢኮኖሚክ ዴቨሎፕመንት ከተባለ ዲስ ዋት ሰስቴን ወይንም ቀጣይነት ያለውና ማቴሪያል ዌልቢንግ ኦፍ ዘ ሶሳይቲንም የሚያካትት ከሆነ ነው። ስለዚህ ትክክለኛ መልሱ ኤ ይሆናል ማለት ኢት ዶኔት ሰስቴን ኢምፕሩቭመንት ኦፍ ማቴሪያል ዌልቢንግ ኦፍ ዘ ሶሳይቲ ዲስ ኢኮኖሚክ ዴቨሎፕመንት ኢት ኢዝ ሜርሊ ሪፈርስ ቱ ዘ ኢንክሪዝ ኦፍ ጉድ ኤንድ ሰርቪስ ኢን ኤ ጊቨን ካውንትሪ አት ዲፋይንድ ታይም ነው የሚለው። ይሄ አይደለም፣ ይሄ ኢኮኖሚክ ግሮዝ ነው የሚገልጸው። ኢት ሜርሊ ሜዠሪንግ ኳንቲቴቲቭ ግሮዝ ኦፍ ናሽናል ፐር ካፒታል ኢንካም፣ ይሄም ኢኮኖሚክ ግሮዝ ነው። ኢት ኢዝ ሊሚትድ ቱ ዘ ግሮዝ ኦፍ ግሮስ ዶሜስቲክ ፕሮዳክት ኦፍ ኔሽን ኦቨር ስፔሲፊክ ፔሪድ፣ ይሄም ምንድን ነው የሚገልጸው? ላይክ ያ ነው። ይሄም አይሆንም፣ ይሄም አይሆንም፣ ይሄም አይሆንም። ሉክ ስቱደንት ይሄን ኮንሰፕት እየታቁታላችሁ ኢኮኖሚክስ ትምህርታችሁ ላይ። ስለዚህ ያንንም ያማለቅ አለባችሁ ማለት ነው። ሶ ወደ 12ኛ እንሂድ። ሶ according to von Thunen agricultural land use theory, how does an increase in distance from the market affect location of land use pattern? It is by A rising of cost of production, B rising transport cost, C increasing demand for crop land, D increasing land rent ይላል። according to von Thunen agricultural land use theory, how does an increase in distance from the market affect location in the land use pattern? It is by what? በምንድን ነው? እንደምታስበው 11ኛ ክላስ ነው ይሄ ሐሳብ ያለው መሰለኝ። ሶ አይቼዋለሁ ፊት ጊዜ ይመስለኛል። ግን ምን መሰላችሁ? ትክክለኛ መልሱ ቢ ነው። ኮሬክት አንሰር ኢዝ ቢ። ለምን መሰላችሁ? ቮን ቶነን ምንድን ነው ያለው? አንድ ማርኬት ከሎኬሽኑ አንጻር ስናየው የትራንስፖርት ኮስት አለው ብሎ አውርቷል። ስለዚህ ይህ ቀጥታ መጽሐፋችሁ ላይ ያለ ሄዳችሁ ሰርኩላር ፍሎ ኦፍ ሞዴል አይ ቲንክ እነዚህ ይመስለኛል፣ ግን ሄዳችሁ ቼክ አድርጉ ማየት ትችላላችሁ። ሶ ቢ ትክክለኛ መልስ ነው። ራይዚንግ ኦፍ ትራንስፖርት ኮስት ትክክለኛ መልስ ነው። ሶ
ራይዚንግ ኦፍ ኮስት ይሄ አይለዋወጥም ነው ያለው እሱ ሲያወራ ማለት ነው። ኢንክሪዚንግ ዘ ዲማንድ ፎር ክሮፕ ላንድ ይሄም አይደለም። ኢንክሪዚንግ ላንድ ሬንትም ይሄም አይደለም። ስለዚህ ራይዚንግ ኦፍ ትራንስፖርት ኮስት ጨምራል ብሎ ነው ያወራው ማለት ነው። ሶ ቢ ትክክለኛ መልስ ነው። 13 How do extreme climate contribute to poverty? By worsening the risk of malnourishment, B by providing diversifying household livelihood, B by decreasing vulnerable to drought, D by diminishing the spread of pathogens ነው የሚለው። Which one is the answer? The correct answer is A. ሎክ ስቱደንት የትርጉም ነው። ኤክስትሪም ክላይሜት ኮንትሪቢዩት ቱ ፖቨርቲ እንዴት ነው የሚገልጸው? ለፖቨርቲ እንዴት ኮንትሪቢዩት ሊያደርግ ይችላል የሚል ጥያቄ ነው። ይሄ ጥያቄ ባይ ወርሲንግ ይሄ በቃ ጥሩ ምግብ ወይም ጥሩ የሆነ ነገርን እንዳታገኝ በማድረግ በቃ ክፉ መጥፎ ውስጥ በማስገባት ነው። ለምሳሌ ይሄ ባይ ዳይቨርሲፋይ ሃውስሆልድ ላይቭሊሁድ የሃውስሆልድ ላይቭሊሁድን በዳይቨርሲፋይ በማድረግ በቃ ለሁሉም በማዳረስ ነው የሚለው። ይሄ አይደለም። ይሄ እንደውም ፖቨርቲ እንዲከሰት አያደርግም። ስለዚህ ባይ ዲክሪዚንግ ቨልነራብል ቱ ድራውት ለድራውት በመቀነስ ኤክስትሪም ክላይሜት ድራውት እንዳይከሰት በማድረግ ይሄ ይሆናል። ሰው ምርጫዎቹ ስታነቡ ራሱ ይነግራቸዋል። የጂኦግራፊ አንድ ነገር ልንገራችሁ፣ ጂኦግራፊ በኮንሰፕት በትርጉም የሚሰራ ጥያቄ ነው። አብዛኞቹ በትርጉም ይሰራሉ። በትርጉም ካወቃችሁ እንግሊዝኛው በትክክል ያ ካላችሁት ትመልሱታላችሁ። በጣም ቀላል የሆኑ ጥያቄዎች ነው የሚወጡት ማለት ነው። ስለዚህ በተለይ ዘንድሮ የወጡ ጥያቄዎችን ብታዩት እነዚህ በጣም ቀላል የሆኑ ናቸው። ባይ ዲክሪዚንግ ቨልነራብል ቱ ድራውት እኔ በጣም ነው የገረመኝ። ባይ ዲሚኒሽንግ ዘ ስፕሪድ ኦፍ ፓትሆጀን ነው። ይሄ ትክክለኛ መልስ ነው፣ ምንም ጥርጥር የሌለው ጥያቄ። 14ኛ which one of the following characteristics of landlocked country? look student እንደዚህ አይነት ጥያቄ አሁን እንደዚህ አይነት ጥያቄ ነው አሁን የምትፈተኑት። በጣም ቀላል የሆነ አይ ቲንክ ሰከንድ ራውንድ ምን እንደሚሆን ባላቅም በጣም የሆነ ቀላል የሆኑ ናቸው ማለት ፊፍዝ ራውንድ ማለት ነው። ሶ ላክ ኦፍ ትራንዚት ቻርጅ፣ ቢ ጂኦግራፊካሊ ክላስተርድ ወርልድ ዋይድ፣ ቢ ሲ ስሙዝ ፎሪን ትሬድ፣ ዲ ላክ ኦፍ ዳይሬክት አክሰስ ቱ ዘ ሲ which one is the answer? the correct answer is ዲ ትክክለኛው መልሱ ዲ ነው። ይሄ ምንም ጥርጣሬ የለውም። ወደብ የሌላት ሀገር ካራክተሪስቲክሷ ምንድን ነው? ላክ ኦፍ ዳይሬክት አክሰስ ቱ ዘ ሲ የባህር በር አታገኝም ነው። ስለዚህ ኢትዮጵያ is one of the examples of what landlocked country አይደለች እንዴ? ሶ ይመስለኛል። ስለዚህ which one is the answer? 15ኛ which one of the following is directly indicated that the presence of developing healthy sector in certain country? A high life of expectancy, B few people below poverty line, C high family literacy, D gross capital expenditure. which one is the answer student? ሶ ይሄም ሉክ ስቱደንት አሁን ምን መሰላችሁ፣ ይሄም የትርጉም በቃ ትርጉም ካወቃችሁ የምትሰሩት ጥያቄ ነው። ለምሳሌ which one of the following directly indicate the presence of developing healthy sector in certain country? ዲቨሎፕድ ሄልቲ ሴክተር ወይም ያደገ የጤና ጥበቃ አለው ሲባል አንድ ሀገር ምን ያመለክታል? ምንን ይኖራል የሚል ነው። ኤ ሃይ ላይፍ ኤክስፔክታንሲ፣ ቢ ፊው ፒፕል ቢሎ ፖቨርቲ ላይን፣ ሲ ሃይ ፋሚሊ ሊትሬሲ፣ ዲ ግሮዝ ካፒታል ኤክስፔንዲቸር። which one is the answer? the correct answer is A. ትክክለኛ መልሱ ምን ይሆናል? ኤ ይሆናል ማለት ነው። 15ኛ ለምን መሰላችሁ? ምን መሰላችሁ? ሃይ ላይፍ ኦፍ ዋት ኤክስፔክታንሲ ወይንም በጣም የሆነ የእድሜ ጥሩ የሆነ በቃ ረዥም የሆነ እድሜ ይኖራል የዛን አመት ማለት ነው። የዛ ጥሩ የሆነ ዲቨሎፕድ ሄልቲ ሴክተር ካለው ጥሩ የሆነ የጤና አጠባበቅ ካለ እዛ ሀገር ላይ ምን መሰላችሁ ጥሩ በቃ ብዙ ጊዜ የመኖር ቻንሱ ሰፊ ነው። የእድሜ ጣራ የሚኖርበት የእድሜ ጣራ በጣም ከፍ ይላል ማለት ነው። ለምሳሌ ፊው ፒፕል ቢሎ ፖቨርቲ ላይን ይሄ የሄልዝ ሴክተር የሚገልጽ ብቻ አይደለም። ምን መሰላችሁ የሄልዝ ሴክተር ብቻ የሚገልጸው ነገር አይደለም። ላይክ ብዙ ነገሮች ይገልጻል። ኢኮኖሚክም ሴክተሩንም ማየት አለብን ይሄን ካወራን ማለት ነው። ሃይ ፋሚሊ ሊትሬሲ ይሄም አይደለም። ግሮዝ ኦፍ ካፒታል ኤክስፔንዲቸር ይሄም አይደለም። ስለዚህ እነዚህ ምንም የሚሆኑ ነገር የለም ተማሪዎች በደንብ ለማየት ሞክሩ። ስለዚህ ጥያቄዎች የሚመለሱ ናቸው ሙሉ። ሶ 16ኛ እንሂድ።
Which one of the following correct about environmental health intervention model? A. Public health model target controlling disease causing agent. B. A clinical model focused on predicting occurrence of disease. C. Clinical model emphasized on protecting the environment. D. Environmental stewardship made aim at eradication of pathogen. Which one is the answer? ትክክለኛ መልሱ ኤ ነው። ፐብሊክ ሄልዝ ሞዴል ታርጌት ኮንትሮሊንግ ዲዚዝ ኮዚንግ ኤጀንት። አሁን ለምሳሌ ምን መሰለህ ኢንቫይሮንመንታል ሄልዝ ኢንተርቬንሽንን ትክክል የሆነው የቱ ነው ነው የሚለው ይሄ ፐብሊክ ሄልዝ ሞዴል ታርጌቲንግ ኮንትሮሊንግ ዲዚዝ ኮዚንግ ኤጀንት ዲዚዙን የሚያመጣው ኤጀንትን ኮንትሮል ማድረግ ነው ነው የሚለው ይሄ ትክክል ነው። ለምሳሌ ክሊኒካል ሞዴል ፎከስ ኦን ፕሪዲክቲንግ ኦከራንስ ኦፍ ዲዚዝ ነው የሚለው አይደለም። ይሄ ክሊኒካል ሞዴል ያንን ክሊኒካሊ ያ ማድረግ ነው ይመስለኝ ያንን ነገር ማከም ነው የሚመስለኝ ማለት ነው። መከሰቱን ሳይሆን ክሊኒካል ሞዴል ኢምፓሳይዝ ኦን ፕሮቴክቲንግ ዘ ኢንቫይሮንመንት ሶ ኢንቫይሮንመንታል ስቱዋርድሺፕ ሞዴል ኤም ቱ ኢራዲኬሽን ኦፍ ፓቶጋን ሴም አይደለም። ሶ ኤ ትክክለኛ መልስ ነው። ሄዳችሁ ማየት ትችላላችሁ። ኮሬክት አንሰር ኢዝ ኤ። 17ኛ of the following which one is mainly indicated absolute poverty student? So A. Inactive involvement in politics. B. Poor internet access. D. C. Inability to attain food for family. D. Unable to access modern transport. Which one is the answer? ሲ ትክክለኛ መልስ ምን መሰላችሁ? አብሶሊት ፖቨርቲ ኤንድ ሪላቲቭ ፖቨርቲ አለ። አብሶሊት ፖቨርቲ ሲባል ቤዚክ ኒዶችን ማግኘት አለመቻል ላይክ ፉድ፣ ፍሬሽ ዋተር፣ ሼልተሮችን ማግኘት አለመቻል ነው ማለት ነው። ኢኔቢሊቲ ቱ አቴን ፉድ ፎር ዘ ፋሚሊ ነው የሚለው። ሶ ኢንአክቲቭ ኢንቮልቭመንት ኢን ፖለቲክስ፣ ፑር ኢንተርኔት አክሰስ፣ አንኤብል ቱ አክሰስ ሞደርን ትራንስፖርት ሲስተም ይህ ሁሉም ሪላቲቭ ፖቨርቲዎች ናቸው ማለት ነው። ሶ 18ኛ How can globalization benefit the economic of developing countries? It can benefit by A. Increasing the resilience of foreign aid. B. Enabling them to secure large loan. B. C. Freeing them from poverty trap. D. Accelerating brain drain their labor. Which one is the answer? Which one is the answer? The correct answer is C. ትክክለኛ መልሱ C ነው። Free from what? Freeing them from poverty trap ከፖቨርቲ እንዲወጡ ያደርጋል። ግሎባላይዜሽን የተለያዩ ቴክኖሎጂዎችን በመግባት ወይንም የተለያዩ ነገሮችን በማየት ያን ሀገር ከፖቨርቲ ወይንም ከፖቨርቲ ነፃ በፖቨርቲ ትራፕ እንድትወጣ ያደርጋል ማለት ነው። ኢንክሪዚንግ ዘ ሪሳይለንስ ኦፍ ፎሪን ኤድ አይደለም። ኢኔብሊንግ ዘም ሴኪዩር ቱ ላርጅ ሎን ይሄ ብድር በማበደር ማን ያበድራል? አክሰለሬቲንግ ብሬን ድሬን ፎር ዜር ላበርስ ይላል። ሶ ሲ ትክክለኛ መልስ ነው። ሶ 19ኛ of the following country which one has the lowest level of inequality as measured by Gini coefficient? Gini coefficient Gini ነው? Yes. A. Congo. B. Southern Africa. D. C. Central African Republic. D. ጊኒ ይላል። which one is the answer? አሁን ጂኒ ኮኤፊሽንታችን ወደ 0 እና 1 ነው። ከ0 እስከ 1 ሶ ወደ 0 የተጠጋው ምንድን ነው? በጣም ሞስትሊ ኢኒኳሊቲ የሌለበት በጣም በቃ ኢኒኳሊቲ ዝቅ ያለ ነው። ስለዚህ ጊኒ ከተጠቀሱት ውስጥ ጊኒ ምንድነች? በጣም ጂኒ ኮኤፊሽንቷ ወደ 0 የተጠጋ ነው። ቲንክ ስንት እንደሆነ የሆነ ጊዜ አይቼው ነበር ይመስለኛል። ግን ወደ 0 የተጠጋው ሞስትሊ ምንድን ነው ማለት ነው? ጂኒ ኮኤፊሽንቱ በጣም ያ ነው ማለት ነው። ምንድን ነው? አይ ቲንክ ኢኒኳሊቲው በጣም የቀነሰው ወደ ኢኳሊቲ የሆነ ነው በቃ ያዎቹ ማለት ነው። ስለዚህ ወደ ኢኳሊቲ የሄደ ነው ማለት ነው። ስለዚህ ዲ ነው መልሱ። 20ኛው which one of the following is the cause of corruption ይላል። የኮራፕሽን ኮዙ ምንድን ነው? አሁን ይህ ተማሪዎች ዝም ብሎ አይመለስም። አታውቁም ኮራፕሽን ሙስና። ሰው ኤ አካውንቴቢሊቲ ጁዲሻል ሲስተም፣ ቢ ኤክሲስተንስ ኦፍ ኢንስቲቱሽናል inefficiency, D. Transport budget allocation, D. Discharge of responsibility by higher official. Which one is the answer? The correct answer is B. ትክክለኛ መልሱ ቢ ነው። መመሰል ኤክሲስተንስ ኦፍ ኢንስቲቱሽናል ኢንኤፊሽንሲ የተቋሞች ያ መሆን ወይንም የኮራፕሽን ኮዝ የሚሆነው የተቋሞች በቃ በአግባቡ አለመስራት ማለት ነው። በቃ በስትክክል አለመስራት አንዱ ለኮራፕሽን ኮዝ ነው። አካውንታብል ጁዲሻል ሲስተም የሆነ ተጠያቂነት ያለው ጁዲሻል ሲስተም መኖር ይሄ ለኮዝ አይሆንም። ትራንስፖርት ባጀት አሎኬሽን ይሄም ዲስቻርጂንግ ሪስፖንሲቢሊቲ ባይ ሃየር ኦፊሻል ነው። ሶ ቢ ዘ ኮሬክት አንሰር ምንም ያጠራጥር የሌለው ጥያቄ ተማሪዎች።
ስለዚህ 21ኛ which one of the following is correct about what global context health crisis? A. Prevalence of communicable disease in recent phenomena. B. Spanish flu result in health crisis many European country. C. Asian country were the most highly affected by HIV/AIDS. D. Malaria is the dominant killer of disease in Africa. Which one is the answer? The correct answer is C. ሶ ቢ ትክክለኛ መልስ ነው። ስፓኒሽ ፍሉ በጣም ሪሰንትሊ ምን ላይ በዚህ በምንድን ነው በሄልዝ ክራይሲስ ወይም ግሎባል ኮሬክት አባውት ግሎባል ኮንቴክስት ሄልዝ ክራይሲስ ነው አይደል የሚለው በቅርብ ጊዜ በጣም ወረርሽኝ ያደረገች ስፓኒሽ ፍሉ ነች ማለት ነው። ሌሎቹ ብዙም ያደሉም ማለት ነው። ሶ ፕሪቫላንስ ኦፍ ኮሚኒኬብል ዲሲዝ ሪሰንት ፌኖሚና አይደለም፣ የሪሰንት ፌኖሚና አይደለም። ይሄ ከድሮም ነበር። ኤዥያን ካውንትሪ ዌር ዘ ሞስት ሃይሊ አፌክትድ ባይ ኤችአይቪ ኤድስ ነው። ማላሪያ ኢዝ ዘ ዶሚናንት ኪለር ኦፍ ዲዚዝ ኢን አፍሪካ ነው፣ ግን ይገላል። ግን ቢ ነው መልሱ ትክክል የሚሆነው። ትክክለኛ ምርጫ የሚሆነው ቢ ነው ትክክለኛ መልሱ። ሄደ ማየት ትችላላችሁ። ሶ 22ኛ which country was top inter-African export during 2016 up to 2018? ኤ ናይጄሪያ፣ ቢ ኢትዮጵያ፣ ሲ ሳውዝ አፍሪካ፣ ዲ ኢጅፕት። በአፍሪካ መካከል በሚደረገው ኤክስፖርት ላይ በጣም ቶፕ ኤክስፖርተር ማነች ነው የሚለው። ይሄ ሳውዝ አፍሪካ ነች፣ በእርግጥም የሚታወቅ ነው ማለት ነው። ሶ ሲ ዘ ኮሬክት አንሰር። 23ኛ which one of the following practice lead to habitat destruction? ሉክ ስቱደንት ሀቢታት እንዴት ዲስትራክት ይሆናሉ የሚለው underutilized of resource፣ ቢ landscape modification፣ ሲ increased resilience of organic fertilizer፣ ዲ decreasing population pressure. which one is the answer? which one is the answer? the correct answer is B, landscape ሞዲፊኬሽን። ሉክ ስቱደንት ሀቢታት እንዴት ዲስትራክት ይሆናል? ሶ ሀቢታት ለምሳሌ ላንድስኬፕ ሞዲፊኬሽን ያልኳችሁ ለምን መሰላችሁ? ለምሳሌ ከተፈጥሮ የመጡ ዛፎችን በመቁረጥ ተፈጥሮ የነበረውን ዛፎችን ቆርጠን በመቀየር ወደ ሌላ ቦታ በማምጣት ምን ይከሰታል ማለት ነው? ምን ይከሰታል? ያንን ቦታ ስንቆርጠው ወደዛ የሄደን ቆርጠን ምናምን ስናደርግ ያን ቦታ ሞዲፋይድ አደረግነው ቀየር ነው ማለት ነው። ስለዚህ አንዱ ላንድስኬፕ ሞዲፊኬሽን ይሆናል። ኢንክሪዝ ሪሳይለንስ ኦፍ ኦርጋኒክ ፈርቲላይዘር መጨመር፣ ይሄ ያ አይደለም ማለት ነው። ዲክሪዚንግ ፖፑሌሽን ፕሬሸር መቀነሱ፣ ይሄም እንደውም ፖዚቲቭ ነው። ሶ ይሄም አይሆንም፣ ይሄም አይሆንም፣ ይሄም አይሆንም ማለት ነው። ሶ ትክክለኛ መልሱ ቢ ነው። ሶ 24ኛ which one of the following characteristic invasive alien species? A, they spread rapidly, B, they are native, C, they are exotic, D, they are less competitor ነው የሚለው። which one is the answer? ቀጥታ 11ኛ ክላስ ያለ ነው ይሄ መልስ። እዛው ዘ ኮሬክት አንሰር ኢዝ ኤ they are what spread rapidly፣ በፍጥነት ምን ሚሉ ናቸው? ሚስፋፉ ናቸው። በፍጥነት ራፒድሊ ሚስፋፉ ናቸው እነዚህ ማለት ነው። ሶ ኢንቬሲቭ አሊያን ስፒሺስ ማለት they are native አይደሉም። they are native ነው የሚለው እዛ ጋር የነበሩ ናቸው አይደለም፣ መተው ነው። ሶ they are an ኤግዞቲክ ባዕድ አይደሉም ነው የሚለው። ባዕድ ናቸው፣ ኤግዞቲክ ናቸው። ስለዚህ ኤ ትክክለኛ መልስ ነው ማለት ነው። ሶ they are what less competitive፣ በጣም ኮምፒቲተሮች ናቸው ከሌሎቹ ጋር። በጣም ኢዝሊ ነው ያ ፉዳቸው የሚወስዱት ምናምን፣ በጣም ከባድ ናቸው ማለት ነው። የሄዳችሁ ማየት ትችላላችሁ። 11ኛ ክላስ ነው። ሶ which one of the following is correct about the relationship between poverty and land degradation? ያው የመሬት መራቆትና ፖቨርቲ ድህነት ግንኙነቱ ምንድነው ነው የሚለው። ሶ ሪሌሽንሺፓቸው ምንድነው? ይህ በጣም ቀላል ነው። land degradation is merely caused by impoverished household. B, poverty reduce the incidence of land degradation reduce the occurrence of poverty lead to overexploitation resource. look, land degradation is merely caused by impoverished household ነው የሚለው። በኢምፖቨሪሽ በሆኑ ሃውስሆልዶች ነው የሚመጣው land degradation ነው የሚለው። poverty reduce the incidence of land degradation land degradation ይቀንሳል ነው የሚለው። ይሄ ይቀንሳል እንዴ? አይቀንስም። land degradation reduce the occurrence of land degradation poverty እንዳይከሰት ያደርጋል፣ ኦከራንሱ ይቀንሰዋል ነው የሚለው። አይቀንስም እንዴ?
ፖቨርቲ ሊድ ቱ ኦቨር ኤክስፕሎይቴሽን ኦፍ ሪሶርስ ድህነት ካለ የተለያዩ ሰዎች ምንም ምግብ የሚበሉት የላቸውም። ጫካዎችን መመንጠር፣ መቁረጥ ያ ማለት ከዛ ራሳቸው ያ መፈለግ ነው። ስለዚህ ዲ ትክክለኛ መልስ ነው። በጣም ቀላል ጥያቄ ነው ተማሪዎች። እነዚህ በሙሉ ማይሆን ናቸው። ዝም ብለው በቃ ምርጫዎቹን አይታችሁ አንዱ ይለያል ከምርጫዎች ሁሉ ማለት ነው። ስለዚህ ማወቅ አለባችሁ። ያንን በትርጉም ታውቁታላችሁ። ሶ which one of the following mainly occur as the result of poor farming practice and overuse of fertilizer? እንደዚህ አይነት ጥያቄ አሁን ኢንተራንስ ላይ ሉክ ያሉ ማለት ዋተር ዲግራዴሽን፣ ሶይል ዲግራዴሽን፣ አቶሞስፌሪክ ዲግራዴሽን፣ ላይት ፖሊሽን which one is the answer? The correct answer is B. ሉክ ስቱደንት ምንድነው የሚለው? ፑር ፋርሚንግ ፕራክቲስ። ፑር ፋርሚንግ በቃ ምንድነው የእርሻ ዘዴ ማለት ነው። ፑር ፋርሚንግ በቃ ዝቅተኛ የሆነ የእርሻ ዘዴ እና ኦቨር ዩዝ ኦፍ ፈርቲላይዘር መጠቀም ምንድን ነው የሚያስከትለው? ሶይል ዲግራዴሽን ነዋ። ስለዚህ የመሬት ያ ማለት ነው የሚያስከትለው። ዋተር ከዚህ ጋር ምን ያገናኘዋል? የሚያገናኘው ነገር አለ? ይሄ አይሆንም በጭራሹ። አቶሞስፌር ዲግራዴሽን አይገናኝም። የላይትሪ አይገናኝም። ዝም ብለው ነው። ሶ ቢ ዘ ኮሬክት አንሰር ስቱደንት። ሶ 27ኛ which one of the following is among the major population growth related challenge in the developing country? A shortage of labor force, B high urban rural migration, D inadequate transportation service, D lack of natural resource ነው የሚለው። which one is the answer? የቱ ነው መልሱ? The correct answer is C. Look student, which one of the following among the major population growth related challenge in developing country? Look, ዲቨሎፒንግ ካውንትሪ ላይ ማጆር ፖፑሌሽን ግሮዝ ሪሌትድ ቻሌንጅ የሆነው የፖፑሌሽን ግሮዝ ሪሌትድ ቻሌንጅ የሆነው ምንድን ነው? ሾርቴጅ ኦፍ ላበር ፎርስ አለ እንዴ? ፖፑሌሽን ግሮዝ፣ የፖፑሌሽን ማደግ፣ የፖፑሌሽን ግሮዝ መኖር ከፍ ማለት ምን ያመጣል? ይሄ ምንድን ነው? ሾርቴጅ ኦፍ ላበር ፎርስ ይሆናል። በጣም እንደውም እንዲኖር ነው የሚያደርገው። ሁለተኛ፣ ስለዚህ ይሄ አይሆንም ማለት ነው። ሃይ አርባን ሩራል ማይግሬሽን፣ አርባን ሩራል ማይግሬሽን ነው ወይ ሩራል አርባን ማይግሬሽን ነው የሚኖረው? ስለዚህ ይሄ ተቀያይሯል። ስለዚህ ይሄም አይሆንም ማለት ነው። ሶ ኢናዲኩዌትድ ትራንስፖርት ሰርቪስ፣ ኢናዲኩዌትድ የትራንስፖርት ሰርቪስ ያጥራል ይችላል። ላክ ኦፍ ናቹራል ሪሶርስ አለ። ስለዚህ በምርጫዎቹ ታውቁታላችሁ። ገብቷችኋል? ሲ ትክክለኛ መልስ ነው። 28ኛ which one is correct about the relationship between family size and access to education in context of developing country? Look, correct about relationship family size and what? Access to education. ፋሚሊ ሳይዝ እና የፋሚሊ መጠንና አክሰስ ቱ ኤዱኬሽን ይህንን ያዙልኝ። ከኤዱኬሽን ትምህርት ከማግኘት አንጻር ማለት ነው። ሃውስሆልድ ዊዝ ፊወር ነምበር ኦፍ ችልድረን ቴንድ ቱ ኢንቨስት ሞር ኦን ቻይልድ ኤዱኬሽን። B. Country with high level of births tend to have higher level of illiteracy. C. Household with large family size tend to attain better quality education. D. More money is needed to cover school related to cost among family with lower numbers of children. Which one is the answer? The correct answer is A. Look, fewer number of children ያላቸው ቤተሰቦች ምንድን ናቸው? በኤዱኬሽናቸው ላይ ተማሪዎቹ በደንብ እንዲማሩ ኢንቨስት እንዲያደርጉ። ለምሳሌ አንድ አባወራ 2 ልጆችና 5-6 ልጆችን ከማሳደግ የቱ ነው የሚቀለው? ከማስተማር ሁለቱ የሚያወጣላቸውን በጣም የትምህርት ቤት ክፍያቸው ይሆናል፣ የደብተር የልብሳቸው ሊሆን ለዩኒፎርማቸው ሊሆን ይችላል። የሚያወጣው በጣም ያ ነው። በቃ አይከብደውም። ለ6 የሚያወጣው ለነዛ ቢያወጣ በጣም እንዲማሩ ያደርጋል። ስለዚህ በጣም ዲፈረንስ አለው ማለት ነው። ዛት ኢዝ ዘ ሜን ፖይንት ስቱደንት። ይሄንን ልትይዙ ይገባል። ሌሎቹ ዝም ብለው ቲዮሪ ናቸው። ካነበባችሁ ትረዱታላችሁ። ይሄ በቃ ያ ነው እኔ የምላችሁ ነገር። በጣም ብልጡ ያላነበበ ተማሪ ራሱ ጂኦግራፊ ይሰራዋል በትርጉም ማለት ነው። 29ኛ which one of the following is correct about ozone layer depletion? A. Depletion of ozone layer cause health hazard like skin cancer ይላል። B. The height of ozone layer depletion occurred in tropical area. C. Ozone layer depletion result in cooling of the earth's temperature. D. Fluorinated gas are the main cause of ozone layer depletion. Which one is the answer? Correct answer is A. ሉክ 29ኛ ኤ ነው መልሱ። ለምን መሰላችሁ ተማሪዎች? ምን መሰላችሁ? ኦዞን ላየር ኮሬክት አባውት ኦዞን ላየር ዲፕሌሽን። ኦዞን ላየር ዲፕሌስ ሲሆን የኦዞን ንብረት ዲፕሌስ ሲሆን ምንድን ነው የሚከሰተው? አልትራቫዮሌት
ወደ መሬት ይወርዳሉ ማለት ነው። ወደ መሬት ይወርዳሉ። በሚወርዱበት ሰዓት የተለያዩ ስኪን ካንሰሮችን ያስከትላል። መጽሐፋችሁ ላይ ቀጥታ ተጽፏል ይሄ ነገር። ስለዚህ ሄዳችሁ እዩት። ሌሎች ዝም ብለው የሚያወሩ ናቸው። ሰው ጊዜ እንዳንጨርስ ይሄ ትክክለኛ መልስ ነው ማለት ነው። ስለዚህ 20ኛው which one of the following is combined impact of population growth and urbanization in developing country? Which one of the following combined impact of population growth and urbanization in developing country? የፖፑሌሽን ግሮዝ እና የአርባናይዜሽን አንድ የሆነው ኢምፓክቱ ምንድን ነው? ዲቨሎፒንግ ካውንትሪ ላይ ኮንሲስታንት ዌዘር ፓተርን እንዲኖር ያደርጋል? አያደርግም። ከመልፋታችን ማለት እየሰራ እንሄድ ኮንሲስታንት ዌዘር ፓተርን ያደርጋል? ኮንሲስታንት የሆነ የአየር ሁኔታ ይኖራል? አይሆንም። ስለዚህ ይሄ አይሆንም ማለት ነው። ስለዚህ ዲክሪዚን አምፓይን ቴምፕሬቸሮችን ይቀንሳል። እንዴ በጣም ሃይ ነው የሚሆነው። ፖፑሌሽን ግሮዝ አርባናይዜሽን ካለ ሙቀት በጣም ይኖራል ማለት ነው። ሶ ሬዲዩሲንግ ዘ ሳይዝ ኦፍ ፋርምላንድ የፋርምላንዱ ሳይዝ ይቀንሳል? አይቀንስም። ሪዳክሽን ኦፍ ዘ ሳይዝ ኦፍ ፋርምላንድ የፋርምላንድ ወይንም ሪዳክሽን ኦፍ ዘ ሳይዝ ኦፍ ፋርምላንድ ኢምፕሩቭመንት ኦፍ ናቹራል ይሄ ትክክለኛ መልስ ነው። ምን መሰላችሁ? ሪዳክሽን ኦፍ ዘ ሳይዝ ኦፍ ፋርምላንድ አለ አይደል እንዴ? አሁን የእርሻ ቦታ በጣም ነው የሚያጥረው። ምክንያቱም ፖፑሌሽን እየጨመረ ነው፣ አርባናይዜሽን እየተስፋፋ ነው። ስለዚህ ቦታ ሁሉ ቤት ይሰራበታል፣ የተለያዩ ጫካዎች ይመነጠራሉ፣ ምናምን ይሆናል። ስለ ኢምፕሩቭመንት ኦፍ ናቹራል ቢዩቲ አይኖርም። ስለዚህ ሲ ዘ ኮሬክት አንሰር። 31ኛ which environmental movement prioritizes the consumption of local and organic products than conventional imported products as a means of environmental protection? A. Light green environmentalism. B. Free market environmentalism. C. Conservation environmentalism. D. Popular environmentalism. Which one is the answer? The correct answer is A. ትክክለኛ መልሱ ኤ ነው ማለት ነው። ምን መሰለህ ላይት ግሪን ኢንቫይሮንመንታሊዝም ምንድን ነው? በጣም ከኢምፖርትድ ከመደረጉ ሎካል እና ኦርጋኒክ ፕሮዳክት ላይ የሚያተኩር ነው ማለት ነው። ፍሪ ማርኬት ከገበያ ጋር የሚያገናኝ ነው። ኮንዘርቬሽን ኢንቫይሮንመንታሊዝም ደግሞ ይሄ ደኖችን በመጠበቅ የእንስሳቶችን አውሬዎች ምናምን በመጠበቅ ላይ ነው ይሄ የሚያወራው። ሰው ኤ ትክክለኛ መልስ ነው። ሄዳችሁ ማየት ትችላላችሁ። ያነበበ ተማሪ ቦታው ቀላል ነው፣ ሄዶ ማግኘት ይችላል። እኔ ስለሰራሁት ነው፣ ዩኒቶቹን አላወጣሁትም። ስለዚህ 32ኛ which environmental beneficial traditional activity has long been used by ጉሙዝ people of Ethiopia? A. ያምባ፣ B. ሴራ፣ C. ብላታ፣ D. ገዳ ነው የሚለው። which one is the answer? the correct answer is A. ትክክለኛ መልሱ ነው። ምንድነው? ያምባ አንዱ ጉሙዝ ፒፕል የሚጠቀሙበት ደኖችን እንዴት እንደሚጠብቁ የሚያደርጉበት ሲስተም ነው። ያምባ ነው። ሴራ ሀላባ ነው መሰለኝ። አይ ቲንክ ገዳም ደግሞ ኦሮሞ ነው። ብላታ ምንድን ነው መሰለኝ። ብላታ ደግሞ የሆነ ቦታ ነው ረስቼዋለሁ። ሄዳችሁ ማየት ትችላላችሁ እዛም አካባቢ። ስለዚህ ይሄ ነው። 33ኛ why does climate change become serious global issue? this is due to ለምንድን ነው ክላይሜት ቼንጅ ግሎባል ኢሹ ሲሪየስ የሆነ የግሎባል ኢሹ የሆነ ነው የሚለው? ኤ ዲክሪዚንግ ቮሊዩም ኦፍ ኦሽን ኤንድ ሲ፣ ቢ ቼንጂንግ ዘ ሎኬሽን ኦፍ ዋይልድ ላይፍ ሃቢታትስ፣ ሲ ዘ ፐርሲስታንት ፓርቲሲፔሽን አክሮስ ግሎብ፣ ዲ ኢንክሪዚንግ ኦፍ አይስ ከቨር ወርልድ ዋይድ ይላል። which one is the answer? the correct answer is ሲ። ትክክለኛው መልሱ ሲ ነው። ፐርሲስታንት ኖ this is incorrect። ቢ 33ኛ ቢ ነው መልሱ። ይሄ አይደለም። ሎክ ቢ is the correct and changing the location of wildlife። ምክንያቱም why does climate change become serious global issue? this due to decreasing the volume of ocean and the sea ኦሽን እና ሲ በመቀነሱ ነው የሚለው። ቼንጂንግ ዘ ሎኬሽን ኦፍ ዋይልድ ላይፍ ሃቢታትስ ይላል። የሃቢታት ዋይልድ ላይፍ ቦታዎችን እንዲቀይሩ በማድረግ ፓርቲሲፓንት አክሮስ ዘ ግሎብ ኢንክሪዚንግ አይስ ከቨር ወርልድ ዋይድ በመጨመር አይጨምርም። ይሄም አሁን ፓርቲሲፓንት ፕሪሲፒቴሽን እንዲኖር አያደርግም። ይሄ ዲክሪዝ ዘ ቮሊዩም ኦፍ ኦሽን ኤንድ ሲ የኦሽን እና የሲ ቮሊዩማቸውን በመቀነስ ነው። ቼንጂንግ ዘ ሎኬሽን ኦፍ ዋይልድ ላይፍ ሃቢታት ነው የሚሆነው። ይሄ ቢ ነው የሚሆነው። በሱርጉ የሚመለስ ጥያቄ ናቸው። ምክንያቱም ክላይሜት ቼንጅ ካለ የተለያዩ ነገሮች ነው የሚከሰተው፣ ብዙ ነገር ያስከትላል። በዛ ሰዓት ክላይሜት ቼንጅ አለ ማለት ሲጀመር የተለያዩ ወይ ደኖች ተጨፍጭፈዋል ምናምን ነው። ስለዚህ ሃቢታት ሉስ አለ። በብዙ መልኩ ማየት ትችላላችሁ ማለት ነው ኮንሰፕቱን። ቢ ዘ ኮሬክት አንሰር። 34ኛ what major effort have so far been made to
combat desertification in Eastern African country, promoting wide practice of shift cultivation, see, be the creation of Presidential Commission of Afforestation in Ethiopia, see, the development of tree nursery both in Kenya and Ethiopia, the restricting the practice of crop rotation and following ይላል. Which one is the answer? The correct answer is C. ትክክለኛ መልስ C. The effort for being made to combat desertification ለመከላከል ኢስተርን አፍሪካ ላይ ኢስተርን አፍሪካን ካውንትሪ ላይ የተደረገው ምንድነው ነው ላይ ሞስትሊ ኢትዮጵያም የአረንጓዴ አሻራ ብላ የተለያዩ ችግኞች ይተከላል። ኬንያም ላይ እንደዛው ይሄ ነው መልሶ ማለት the creation of presidential commission of forestation in Ethiopia ነው promoting wide practice shifting cultivation ይሄም አይደለም restricting the practice of crop rotation ይሄ ይሆናሉ ግን የለም አሁን restricting ነው የሚለው መገደብ ነው የሚለው crop rotation following እንዳይከሰት ይሄ አይሆንም ሲ ነው መልሱ So 35ኛ which one of the following not harming a mechanism used to reduce the effect of famine? Supplementary food program, B, tax imposition on imported food, C, price stabilization, D, employment creation. Which one is the answer? The correct answer is B. ትክክለኛ መልሱ B ነው። ምን መሰላችሁ ተማሪዎች which one of the following not harming mechanism used to reduce the effect of famine? ፋሚን እና ፋሚንን ለመቀነስ አይ ቲንክ ፋሚንን ለመቀነስ የመካኒዝም ያልሆነው የቱ ነው የሚለው ሰፕሊመንተሪ ፉድ ፕሮግራም ይሄ ለመቀነስ ይረዳል። ታክስ ኢምፖዚሽን ኦን ኢምፖርትድ ፉድ በሚገቡ እቃዎች ታክስ መጣል ፋሚንን ያባብሳል እንጂ ይሄ አይሆንም። ከነዛም ደግሞ ኦፖዚት የሆነ ሀሳብ ነው። ፕራይስ ስታብል የፕራይስ ማረጋጋት ኤምፕሎይመንት ክሬሽን ይሄ ያ ነው። ስለዚህ ቢ ኢንኮሬክት። ስለዚህ ቢ ትክክለኛ መልስ ነው ማለት ነው። 36ኛ what is notion of research? It is a spontaneous research for reliable knowledge. እየሰራ ነው እንሂድ spontaneous search for reliable knowledge spontaneous ድንገተኛ አይደለም። it is traditional approach to study no traditional አይደለም ይሄም it is an inquiry to obtain dependable information ትክክለኛ በመረጃ የተደገፈ ኢንፎርሜሽን ማግኘት ሲስተም ነው ማለት ነው። ትክክለኛ መልስ ነው ማለት ነው። ሌላኛው አይሆንም ማለት ነው። 37ኛ እንሂድ What is the differentiated research methodology from research method? Research methodology involves producing data collection, evaluate accuracy of research result. C, consider the way of data interpretation. C, D is a philosophy of conduct research. ሪሰርቾችን የምናደርግበት ወይንም ፊሎሶፊ ኦፍ ኮንዳክት ሪሰርች ወይንም ሪሰርቾችን የምንመረምርበት ዘዴ ነው ማለት ነው። ሪሰርች ሜቶዶሎጂ የሚባለው ማለት ነው። ስለዚህ ዲ ነው ትክክለኛ መልሱ። ሪሰርች ሜቶድ እና ሪሰርች ሜቶዶሎጂ ሄዳችሁ ማየት ትችላላችሁ ማለት ነው። አይ ቲንክ 12ኛ ክላስ ነው መሰለኝ ያለው። ሄዳችሁ ማየት ትችላላችሁ። ዲ ዘ ኮሬክት አንሰር። 38ኛ which one of the following is a priority area of climate resilience green economy? Climate resilience of green economy of Ethiopia ይላል። discouraging area closure activity, be expanding land under cultivation, C, imposing strict fuel efficiency standard, D, expanding clean energy import effort. Which one is the answer? the correct answer is C. አንዱ የክላይሜት ሪሳይለንት ግሪን ኢኮኖሚ የአንድ እናደርግ የሚያደርገው ኢምፖዚንግ ስትሪክት ፊውል ኢፊሸንሲ ስታንዳርድ ፊውል ኢፊሸንሲዎችን ወይንም የፊውል ማለት መሰላችሁ ይሄ ምንድነው ነዳጅ የሚበሉትን ማለት ነው ወደ ምን መቀየር ነው ወደ ኤሌክትሪክሲቲ ምን እንዳያደርጉ ክላይሜቱን እንዳይበክሉ ነዳጅ ያለውን ወደ ኤሌክትሪክሲቲ መቀየር ነው ማለት ነው። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። ስለዚህ ነዳጅ ሳይሆን በኤሌክትሪክ የሚሄዱ አሉ አይደል የተለያዩ መኪኖችም አሉ ሞተሮችም አሉ በምንም አይነት ኢሚት አያደርጉም ምን አያደርጉም የተለያዩ ጋሶችን አይለቁም። ስለዚህ በዛ ምክንያት ነው ማለት ነው። ሲ ትክክለኛ መልስ ነው። 39ኛ what is the critique on the concept of sustainable development? Look student unit 2 ነው የወጣው 12 ይመስለኛል። I think unit 2 or unit 1. It is a single and clear definition agreed by developmentalists and እየሰራ ነው it's single and clear definition of agreed by አልተስማሙበት single and clear የሆነ definition የለውም በጣም broad ነው definition ስለዚህ ይሄ አይሆንም። need it is
intent to restrict global problem to environmental context. It intent to restrict global problem to environmental የተለያዩ ዓለም አቀፍ ክሪቲኩ የሚለው የተለያዩ ዓለም አቀፍ ችግሮችን እንደ ኢንቫይሮንመንታል ኮንቴክስት ማየቱ ነው ወይንም ግሎባሉ እንደ አካባቢ ኮንቴክስት ማየቱ አንዱ ክሪቲክሱ ነው ማለት ነው የሱ ወይንም ችግሩ ነው ማለት ነው። ሶ ሲኒዮ it is implemented based on clear and homogeneous method አይደለም homogeneous clear በሆነ መንገድ አይደለም ያ የሚለው so it is do focus on equitable development all nation ይሄ ማለት ነው። ሶ ቢ ትክክለኛ መልስ ነው ማለት ነው። ሌሎች አይሆንም። 40ኛ which one of the following is among the main driver of conflict over resource? ይህም 12ኛ ክላስ so 12ኛ ክላስ በጣም እየወጣበት ነው። ስለዚህ a strong resource management strategy be abundance in amount of resource C lesser competition on resource ownership need D weak resource right in enforcement mechanism. Which one is the answer student? That is the answer. Which one of the following among the main driver of conflict over resource ነው የሚለው so the correct answer is D weak ሪሶርስ ራይት ኢንፎርስመንት መካኒዝም ማለት ነው። ለምሳሌ ስትሮንግ ሪሶርስ ማኔጅመንት ስትራቴጂ ካለ ለኮንፍሊክት ኦቨር ሪሶርስ አይወስድም። ስለዚህ አባንዳንስ ኦፍ አማውንት ኦፍ ሪሶርስ ብዙ ሪሶርሶችን ካሉ ወደ ግጭት አትሄድም አይደል እንዴ? ሌሰር ኮምፒቲሽን ኦን ሪሶርስ ኦውነርሺፕ ሌሰር ወይንም ትንሽ የሆነ ኮምፒቲሽን ካለ በሪሶርሶቹ ኦውነር መሆን ወይንም ሪሶርሱን ማን ያዘው በሚለው ትንሽ ካለ ይህም ግጭት አያመጣም። ስለዚህ ይሄም አይሆንም፣ ይሄም አይሆንም፣ ይሄም አይሆንም። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። ሶ በጣም ቀላል የሆኑ ጥያቄዎች ናቸው። አይ ቲንክ የዘንድሮ በጣም የሚደፈን ጥያቄ ነው የሚደፈን። ሶ 41ኛው in which of the following condition is applying the principles of good governance of natural resource challenging a hierarchical governance structure where various stakeholders function at different level B homogeneous community where interaction among members in smooth and peaceful C competition free scanner where functionalist and class difference are absent D similar geographical setting where there is equal access to valuable resource ነው የሚለው so the correct answer is A look student applying the principle good governance of natural resources are challenge የሚሆንበት ቦታ ቤት ቦታ ነው የሚለው ሄራርኪ ወይንም የሆነ ሄራርኪ ያለው አገዛዝ ላይ የሆነ በቃ የክልል የምን እያለ ያለ ቦታ ላይ ያንን ይህንን ጉድ ገቨርነንስን ለማስተዳደር ለመስራት በጣም ቻሌንጂንግ ነው ማለት ነው። ስለዚህ ኤ ትክክለኛ መልሳችን ነው ማለት ነው። ትክክለኛ መልስ ኤ ነው ይሆናል ማለት ነው። 42ኛ what is the unique characteristics of endogenous conflict resolution mechanism? A they take long time to resolve dispute B they are governed by written law ይላል so C they are strongly embedded within the cultural society D they get their legitimacy from national government ነው የሚለው which one is the answer? So which one is correct answer is C ትክክለኛ መልስ they are strongly embedded within culture of society በሶሳይቲው ካልቸር ነው ያ ያለው እንጂ ሌላ በሪትን ሎ አይደለም ሪትን ሎ አይደለም ሶ ሌላም ይዩት they take long time to resolve dispute ብዙ ጊዜ አይወስድም ቶሎ ነው የሚፈቱት እንደ ህግ ማለት ነው they get their legitimacy from national government ይሄ ማያገኝም ሶ ሲ ትክክለኛ መልስ ነው ማለት ነው ሶ 43ኛ what is the main argument of conservative population theories? A food shortage and famine are caused by politics B increasing population is the cause for socio-economic problem C capitalism is the cause for poverty and resource depletion D government should absent from what intervening in population issue which one is the answer የቱ ነው መልሱ the correct answer is B ትክክለኛ መልሱ B ነው increasing population cause for ሶሺዮ ኢኮኖሚክ ፕሮብሌም ማለት ነው ለሶሺዮ ኢኮኖሚክ ፕሮብሌም አሁን ኮንዘርቫቲቭ ፖፑሌሽን ቲዮሪስት የሚለው ፉድ ሾርቴጅ ኤንድ ፌመን አር ኮዝድ ባይ ፖለቲክስ ነው የሚለው ኖ በዚህ ኮንዘርቫቲቭስ የሚሉት ምን ኮንዘርቫቲቭ ሰዎች ምንድነው የሚሉት መሰላችሁ ተማሪዎች ይሄ እነ ማልተስ ናቸው ሶ ኢንክሪዚንግ ፖፑሌሽን ኢዝ ኮዝ ፎር ሶሺዮ ኢኮኖሚክ ፕሮብሌም ብለው ነው የሚያምኑት ፉድ ሾርቴጅ ኤንድ ፌመን አር ኮዝድ ባይ ፖለቲክስ የሚሉት እነዚህ በሙሉ እነማን ናቸው እነ ማርክሲስት ናቸው ወይንም ሶሻሊስት ናቸው በትክክለኛ መልስ ነው ሶ ቶሎ እንስራው ሶ 44ኛ which country can be pro natalist population policy be more
applicable in country where women outnumbers men, be that has a rapid population growth rate, be where population grows faster than economy, be where population growth rate is slow. Which one is the answer? 44ኛ ዲ ትክክለኛ መልስ ነው ማለት ነው። ሶ ፕሮናታሊስት ፖፑሌሽን ፖሊሲ ወይንም የውልደት መጠን የሚደግፉ ሀገራቶች ምንድናቸው? ፖፑሌሽን ግሮዝ ሬቱ በጣም ትንሽ ከሆነ እንዲወልዱ ይበረታታሉ ማለት ነው። ሶ ዲ ትክክለኛ መልስ ነው። 45ኛ which one of the following is widely accepted definition of geography ነው የሚለው። ስለ ጂኦግራፊ ዴፊኒሽን አክሴፕትድ የሚደረገው ዴፊኒሽን የቱ ነው ጂኦግራፊ ላይ ማለት ነው። what the definition ጂኦግራፊ እንደማለት ነው። so a the study of temporal variation of historical event ይሄ ማን ነው? ሂስትሪ is not ይሄ ማን ነው? 45ኛ ኤ ሂስትሪ ነው ማለት ነው። ሂስትሪ ነው። it is temporal variation of historical event የሚያጠናው ሂስትሪ ነው ማለት ነው። ስለዚህ ቢን ነው it is the study of the universe and it is a movement ይሄ የሚያጠናው ማን ነው? አስትሮኖመር ነው ሞስትሊ። ስለዚህ ይሄም የጂኦግራፊ ዴፊኒሽን አይሆንም። ሲ it is the systematic study of mineral composition of earth ይሄም ጂኦሎጂ ነው የሚያጠናው። ስለዚህ ዲ it is a scientific study of human and environmental interaction ይሄ ትክክለኛ መልስ ነው ማለት ነው። ሶ human እና environmental interaction ያለው ግንኙነት የሚያጠናው ጂኦግራፊ ነው ማለት ነው። ሶ ዲ is the correct answer። ወደ 46ኛ እንሂድ። so in which of the following highland group in Arisi Bale Massif is located ይላል። ኤ ሴንትራል ሃይላንድ፣ ቢ ሳውዝ ኢስተርን ሃይላንድ፣ ሲ ኖርዘርን ሃይላንድ፣ ዲ ሳውዝ ዌስተርን ሃይላንድ which one is the answer student? የቱ ነው መልሱ? the correct answer is A B ትክክለኛ መልስ ነው። ሳውዝ ኢስተርን ሃይላንድ አንዱ አሪሲ ባሌ ማሲፍ የሚገኝበት ቦታ ነው ማለት ነው። ሶ ሳውዝ ኢስተርን ሃይላንድ ነው ማለት ነው። ሳውዝ ዌስተርን ሃይላንድ ሞስትሊ አይ ቲንክ ትግራይ ምናምን ያሉበት ነው ይመስለኛል። ሶ እዛ አካባቢ የሚገኙ ናቸው። ሶ ሌሎቹ መጽሐፋችሁ ላይ ቀጥታ ያለ ነገር ነው፣ ሄዳችሁ ማየት ትችላላችሁ። ሶ ቢ ትክክለኛ መልስ ነው። አሪሲ ባሌ ሳውዝ ኢስተር ላይ ነው የሚገኘው። ይሄ ብታዩት ራሱ ካርታ ላይ እንደዛ ነው። 47ኛ what make climate different from weather? ክላይሜት ከዌዘር በምንድን ነው የሚለየው? ሉክ ስቱደንት እንደዚህ አይነት ቀላል ጥያቄ ነው የሚጠይቁት። ክላይሜት ኤ varies frequently between day and night, b describe the daily condition of the atmosphere, c show the atmospheric condition over decade, d reverse daily change in element of weather ይላል። which one is the answer? የቱ ነው? የኮሬክት አንሰር ሲ ትክክለኛ መልስ ነው። ምን መሰላችሁ ተማሪዎች? ክላይሜት ኤንድ ዲፈረንት ፍሮም ዌዘር ይህ በጣም ኤሌመንተሪ ኮንሰፕት ነው። ምክንያቱም ክላይሜት ከዌዘር የሚለይበት ዋናኛው ምክንያቱ ምንድን ነው? ክላይሜት ኢዝ ዋት ሎንግ ፔሪድ ኦፍ ታይም፣ ዌዘር ኢዝ ዋት ሾርት ፔሪድ ኦፍ ታይም። ሶ ክላይሜት ዲኬድድ ወይንም ሎንግ ፔሪድ ኦፍ ታይም የሚያገለግል ስለሆነ ሶ ሲ ትክክለኛ መልስ ነው። ኢት ኢዝ ኤ ኮንዲሽን ኦቨር ዲኬድድ። ሶ ሉክ ኤንን እስኪ ቬሪ ፍሪኩዌንትሊ ቢትዊን ዴይ ኤንድ ናይት በቀንና በማታ ዌዘር ነው የሚገልጸው። ስለዚህ ይሄ አይሆንም። ሶ ቢንን እስኪ ዲስክራይብ ዘ ዴይሊ ኮንዲሽን ኦፍ ዘ አትሞስፌር ይሄም አይሆንም። ሪቫይል ዴይሊ ቼንጅ ኢን ኤሌመንት ኦፍ ዌዘር ነው። ስለዚህ ዴይሊ የሚል ነገር ካለ ኢትስ ዋት ዌዘር ነው። ስለዚህ ሲ ትክክለኛ መልሳችን ነው። 48ኛ which one of the following is characteristics of human population? A human population is A rapidly changed with time and place, B merely the concern of population geography, C uniformly distributed across continent, D largely concentrated in what developing country. which one is the answer? The correct answer is A ትክክለኛ መልስ ኤ ነው። ለምን መሰላችሁ? አሁን ሂውማን ፖፑሌሽን ማለት ምን ማለት ነው? ሂውማን ፖፑሌሽን ማለት ሉክ ስቱደንት በቦታ ቦታ ምን ይለያል? ቼንጅ ያደርጋል፣ ይለዋወጣል። ራፒድሊ ቼንጅ ዊዝን ታይም ኤንድ ፕሌስ። ለምሳሌ አንዳንድ ቦታ በማይግሬሽንም በምንም ትልቅ ቦታ ሊሆን ይችላል። በማይግሬሽን የሚሆን በዴዝም ይሆን በአሰረጫጨት የሚሆን በጣም ዲፈረንስ ያለው ነገር ነው ማለት ነው። ይሄ ትክክለኛ መልስ ነው። ለምሳሌ ሜንሊ ኮንሰርን ነው ፖፑሌሽን ጂኦግራፊ ብቻ ነው ኮንሰርን ማለት ነው። ዩኒፎርምሊ ዲስትሪቢዩትድ አክሮስ ኮንቲነንት፣ ዩኒፎርምሊ ዲስትሪቢዩትድ ሆኗል ኮንቲነንት ላይ። ይሄ አይሆኑም። ስለዚህ ይሄ ማወቅ አለባችሁ። ላርጅ ኮንሰንትሬት ዲቨሎፕድ ካውንትሪ ብቻ ነው ኮንሰንትሬትድ የሚሆነው ብዙውን። ሶ ይሄ ትክክለኛ መልስ ነው። 49ኛ እንሂድ። ሶ to which of the following categorize economic activity to university president and to top government official belong? A tertiary economic activity, B culinary economic activity, C secondary economic activity, and the primary economic activity. which one is the answer? the correct answer is B። ሶ ትክክለኛ መልሱ ቢ ነው። ምን መሰላችሁ ተማሪዎች? ሶ ፕራይመሪ ኢኮኖሚክ አክቲቪቲ በጣም ሞስት ዲቨሎፒንግ ለሆኑ ሀገራቶች ወይንም እነዚህ በቃ ለምሳሌ
የተለያየ ፋርሚንግ ምናምን ነው መሰለኝ እርሻ ስራ ምናምን ነው ፕራይመሪ ኢኮኖሚክ አክቲቪቲ ላይ የሚመደቡ ሰከንደሪ ማኒፋክቸርድ የሆኑ ያ በዚህ በፕራይመሪ የቀረቡት ኢኮኖሚያቸው ማኒፋክቸርድ የሆነው ሰከንደሪ ኢኮኖሚ ይባላል። ከዛ ተርሻሪ ኢኮኖሚክ ደግሞ ሰርቪስ ሴክተሮች ናቸው አይደል ሞስትሊ ይመስለኛል። አይ ቲንክ 9ኛ ክላስም አለ አይ ቲንክ 9ኛም ኦልድም ኒውም አለ። ስለዚህ ሄዳችሁ ማየት ትችላላችሁ። ስለዚህ ይሄ ኪዩነር ኢኮኖሚክ አክቲቪቲ ዲሲሽን ሌቭል ላይ ነው። ዩኒቨርሲቲ ፕሬዚዳንት እና ማለት ወሳኞቹ ናቸው የሚወስኑት ያንን ነገር ቶፕ ገቨርንመንት ኦፊሻል የሚመደቡበት ኪዩነር ኢኮኖሚክ አክቲቪቲ ነው ማለት ነው። ስለዚህ ይህንን ልትይዙ ይገባል። 49ኛ ቢ ነው። ሄዳችሁ እዩት ከፈለጋችሁ። ሶ 50ኛ ሃው ኢዝ ማውንቴን ፎርምድ ኢት ኢዝ ፎርምድ ባይ ዘ ብላክ ኤ slide past of plate, B sinking to plate, C drafting up part of plate, D collision of plate. Which one is answer? The correct answer is D. ትክክለኛ መልሱ ዲ ነው። slide past of the plate it is what not because transform fault ይህ transform fault ላይ ነው። sinking of to plate drafting up part of the it is divergent plate boundary ላይ ነው። so collision of plate ማለት ማውንቴኖች የሚመሰረቱት it is what convergent plate boundary ሁለት ፕሌቶች ሁለት ፎርሶች ለምሳሌ መሬትን እንደዚህ ፎርስ አለ አይደል በዚህ በኩል እንደዚህ የሚመጣ ፎርስ አለ ሶ ሉክ በዚህ በኩልም የሚመጣ ፎርስ አለ ይሄንን መሬትን እንደዚህ ሲገፉት ወዴት ይሄዳል መሬት ወደ ላይ ይወጣል ሉክ ስቱደንት እንደዚህ this what compressional force በኮምፕሬሽናል ፎርስ አማካኝነት ነው መሬት ወደ ላይ እየወጣ ምን ይፈጠራል it is what ማውንቴን ይፈጠራል ስለዚህ ምን መሰላችሁ ማውንቴን ፎርምድ የሚሆነው በኮሊዥን ፕሌት ሁለት ፕሌቶች ኮላይድ ሲያደርጉ ወይም ወደ አንድ ሲሄዱ ምን ይፈጠራል ፕሌቶች ማውንቴን ይፈጠራል ማለት ነው። ሶ ዲ ትክክለኛ መልስ ነው ማለት ነው። 51ኛ እኔ ሞስትሊ 12 ነው የበዛው ጥያቄው እያያችሁት ነው። ሶ አሁንም ጥያቄ ላይክ 12ኛ ክላስ ላይ የወጣ ጥያቄ ነው። ሶ 51ኛ which one of the following explains the Sahel region የሚገልጸው የት ነው የሚለው የመጽሐፋችሁ ላይ ያለ ነገር it is a humid and subhumid region of North Africa. B it is found north of Saharan desert. C it is grassland area with few scattered tree. D it is semi-arid region in southern part of the አፍሪካ ነው የሚለው ሶ ሲ ትክክለኛ መልሳችን ነው ማለት ነው። ኢትስ ግራስላንድ ነው ኤንድ ስካተርድ ትሪ ወይንም እንደዚህ የተቆራረጡ ዛፎች ያሉባት በጣም በቃ እዛ አካባቢ ነው የሚኖረው ማለት ነው። ስለዚህ ሲ ትክክለኛ መልሳችን ነው። መጽሐፋችሁ ላይ ቀጥታ አይቼዋለሁ ሄዳችሁ ማየት ትችላላችሁ። ሶ 52ኛ how do human positively influence the environment? ሉክ ስቱደንት በትርጉም የሚሰራ ጥያቄ አሁን ሰዎች እንዴት how do human positively influence the environment ፖዚቲቭሊ ሰዎች ኢንቫይሮንመንታቸው እንዴት ኢምፓክት ወይንም ኢንፍሉዌንስ ሊያደርጉት ይችላሉ ነው የሚለው ኤ by cutting the tree of get more farmland እየሰራ ነው እንሂድ by cutting tree to get more farmland ብዙ ፋርምላንዶችን ለማግኘት ጫካዎችን መመንጠር ይሄ ጫካዎችን መመንጠር ኢንቫይሮንመንት መጠበቅ አይደለም እንደውም ያ ማድረግ ነው ይሄ ኔጌቲቭሊ ነው አፌክት የሚያደርገው ቢ ባይ ፕሮሞቲንግ በርኒንግ ኦፍ ፎሲል ፊውሎችን እንድትጠቀሙ በመፍቀድ በማበረታታት ይሄም አይሆንም ሶ ሲ ባይ ፕሮቴክቲንግ ኢንዳንጀሪየስ ስፒሺስ ማለት ይሄ ሊጠፉ የሚችሉ ወይንም የተለያዩ እንስሳቶች እንዳይጠፉ መጠበቅ ይሄ ትክክለኛ መልስ ነው። ዲኒዩት ባይ ኤክሴሲቭሊ ዩቲላይዚንግ ናቹራል ሪሶርሶችን ምን በማድረግ በመጠቀም በደንብ በመጠቀም ነው የሚለው ይሄም አይሆንም ማለት ነው። ሶ ሲ ትክክለኛ መልስ ይሆናል ማለት ነው። ሶ ወደ 53ኛ እንሂድ። So which one of the following is green measure adaptation response to environmental change ይላል A application of sophisticated technology measure B adapting human centered policy approach C utilizing capital intensive project D implementation of nature based solution ይላል which one is answer student which one is answer so look ምንድን ነው የሚለው መሰላችሁ which one of the following green measure adaptation response to environmental change ለኢንቫይሮንመንታል ቼንጅ ግሪን ሜዥር ወይንም እንደ አረንጓዴ አሻራ አይነት ግሪን ሜዥር አዳፕቴሽን ሪስፖንስ ለኢንቫይሮንመንት ምንድን ነው የቱን ነው ማድረግ ያለብን ነው የሚለው
application of technology adapting human centered policy approach ነው የሚለው utilizing capital intensive project the implementation of nature based solution ነው የሚለው which one is answer ዲ ነው መልሱ ምን መሰላችሁ ኢምፕሊሜንቴሽን ኦፍ ኔቸር ቤዝድ ሶሉሽን መስጠት ነው ለዛ ነገር ማለት ነው ሶ ዲ ትክክለኛ መልስ ይሆናል ማለት ነው ሌሎች አይሆንም ሐሳቡ ራሱ ከዛ ጋር ነው የሚገናኘው ግሪን ሲባል ያ ነው ሌሎቹ አለ መጻፋችሁ ላይ ሄዳችሁ 54ኛ what is the effect of unplanned urbanization in Africa what is the effect of unplanned urbanization in Africa ኢፌክቱ ምንድነው ፕላንድ ያልሆነ አርባናይዜሽን ፕላንድ ያልሆነ የከተሞች መስፋፋት በአፍሪካዎች ላይ ተጽዕኖ ምንድነው የሚያመጣው ነው የሚለው presence of affordable and low cost steam house ነው የሚለው be the growth of high employment opportunity see the availability of good sewerage and sanitation service the expansion of scatter and sanity settlement so ትክክለኛ መልሱ ዲ ነው ምክንያቱም በህገወጥ የሆኑ ቤቶች እንዲስፋፉና የተለያዩ ነገሮች እንዲሆኑ ነው የሚያደርገው ማለት ነው ሶ ዲ ትክክለኛ መልሱ ነው ሌሎቹ አይሆኑም ሶ 55ኛ of the following which one is the most frequent cause of coastal pollution in Africa A over cultivation B wastage discharge C overfishing D habitat destruction which one is the answer answer so the correct answer is B waste discharge ወይንም waste discharge ማለት የሆነ የተለያዩ ዌስቶች ቆሻሻዎች በመነለቅባት ሰዓት ኢትስ ዋስ ኮስታል ፖሊሽን ይፈጠራል በአፍሪካ ላይ ሶ ቢትክክለኛ መልስ ነው ማለት ነው ሌሎች ከዚህ ጋር አይገናኝ ኦቨር ፊሺንግ ፊሾችን አብዝቶ ያማድረግ መጠቀም ማለት ነው የሚለው ኦቨር ካልቲቬሽን ይሄም አይሆንም ሃቢታት ዲስትራክሽን ይሄም አይሆንም ስለዚህ የሚገናኝ አይደለም ይስ ምርጫዎቹን ስታዩ ራሱ አንዱ ይለያል ሶስቱ ተመሳሳይ አንዱ የሚገናኝ አይደለም ኮንሰፕት ስለዚህ ማየት አለባችሁ በጣም ቀላል ጥያቄ ነው የወጣው ዘንድሮ እኔ እንጃ what make data different from information ነው data is A an input form of computer system B a processed form of fact C a refined form of idea D analyzed form of finger ይላል which one is answer student the correct answer is A data ምንድነው raw material unprocessed ነው processed አልሆነም data this what unprocessed ገና ዳታ መረጃው እናመጣለን እናስገባለን ከዛ ያንን ፕሮሰስ አድርገን የምናወጣው ኢንፎርሜሽን ይባላል ማለት ነው ስለዚህ that is the main point ልትይዙት ይገባል ፕሮሰስድ ነው የሚለው refined form of idea ነው analyzed form of figure no analyzed ምናምን የሚል ከሆነ ምንድነው it is what information is not data ስለዚህ ትክክለኛ መልስ ነው so 57ኛ which one of the following is an example of remotely sensed data ነው የሚለው A sample survey data B sensed data D C satellite image D temperature reading which one is answer student ትኖ መልሱ ትክክለኛ መልሱ ሲ ነው ማለት ነው ሶ ሳተላይት ኢሜጅ ነው ይሄ ሪሞትሊ ሴንስድ ሉክ ሪሞትሊ ሴንስድ ነው የሚለው ሳምፕል ሰርቬይ ሳምፕሎችን ወስደን ሰርቬይ ማድረግ ነው የህዝብ ስንመርጥ ለምሳሌ አንድ ቦታ ፖፑሌሽን ስንመርጥ የሆነ ቦታ የሆነ ነገር ካስፈለገ ወስደን ያንን ሳምፕሎችን ወስደን ያ ማድረግ ነው ሴንስ ማድረግ ደግሞ እንደገና ቆጠራ ማድረግ ወይንም የህዝብ ቆጠራ ማድረግ ቀጥታ ማለት ነው መቁጠር እንደማለት ነው ሶ ይሄ ሲ ነው ትክክለኛ መልሱ 58ኛ I think 9ኛ ክላስ ነው 10ኛ ነው ያለው መሰለኛው ነው ፖይንት so 58ኛ which one of the following is most widely supported assumption about the origin of what the earth A the earth and the entire universe were created because of what sudden cosmic explosion B the formation of earth is different from what other planet in the solar system C the earth was created first and other planet with their moons were introduced later D vast oceanic water lead to the formation of earth and other heavenly bodies which one heavenly bodies which one is the answer the correct answer is A so which one of the following mostly widely supported assumption about the origin of earth ቢደገፉ ማለት the earth entire universe was created because of sudden cosmic explosion ይሄ ማን ነው ቢግ ባንግ ቲዮሪ ቢግ ባንግ ቲዮሪ እርዝ ተመስርቷል ወይንም ስለ ኦሪጂን ኦፍ እርዝ የሚያሳይ ትክክለኛ የተደገፈ አሳምፕሽን ነው ማለት ነው ሶ ኤ ነው ይሄ 11ኛ ክላስ ያለ ኮንሰፕት ነው ሄዳችሁ በደንብ ለማየት ሞክሩ ስለ ቢግ ባንግ ቲዮሪ ማለት ነው ስለዚህ 11 ማለት ነው 59ኛ
into which of the following categories did ancient Greek classified world climate region? So world climate region ግሪኮች ancient Greek ሲከፋፍለው ወዴት ነው የከፋፈለው ነው የሚለው ኤ ሁሚድ ድራይ ሚልድ ዊንተር ቢ ሞስት ትሮፒካል ፖላር ሃይላንድ ነው ሲ ሚልድ ዊንተር ሴቨር ዊንተር ፖላር ነው የሚለው ዲ ቶሪድ ቴምፕሬት ኤንድ ፍሪጅድ ዞን ብሎ ነው የከፈለው ቶሪድ ቴምፕሬት እና ፍሪጅድ ዞን ብሎ የከፈለው ግሪኮች ናቸው አንሸንት ግሪክ እንደዚህ ብሎ ነው የከፈለው ይሄ 11 ላይ አይ ቲንክ ዩኒት ስንት እንደሆነ ዩኒት 2 ነው መሰለኝ ያለው ሞስትሊ ማለት ነው ስለ እነዚህ ስለ ክላይሜት ማለት ነው እዚህ ነው ብዙም ይወጣበት የለም ይመስለኛል ስለ ክላይሜት እንደሚያስፈራው አይደለም ቦታው ላይክ ስለዚህ 60ኛ why do very high mountains that are located along the equator experience snow cover a this mainly due to the effect of a altitude b latitude c ocean current d cloud cover which one is the answer student የት ነው መልሱ so the correct answer is a ትክክለኛ መልሱ ኤ ነው why do very high mountains that located along the equator experience snow cover በምንድን ነው ከተባለ በአልቲቲዩድ ነው ይሄ ሜንሊ አፌክት የሚሆነው በአልቲቲዩድ ነው ላቲቲዩድ ነው ተባውት በዚህ አይደለም ኦሽኒክ ከረንት ክላውድ ከቨር ነው የሚለው ሶ ትክክለኛ መልሱ ኤ ይሆናል ማለት ነው ሶ 61ኛ How does the climate change challenging African development vision? A. By sustaining participant amount. B. By increasing past and disease occurrence. C. By rising the level of groundwater. D. By rising the capacity of adaptation. Which one is the answer? Which one is the answer, students? The correct answer is B. ትክክለኛ መልሱ ቢ ነው by increasing pest and disease occurrence ይላል how does climate change challenge African development vision እንዴት ነው የሚለው by sustaining precipitation amount በመስጠት ነው የሚለው climate change አይሰጥም so by increasing pest and disease occurrence በመስጠት pest እና disease በመጨመር ማለት ነው እንዲኖር በማድረግ ክላይሜት ቼንጅ ያ ነው by rising the level of groundwater እንዲኖር ነው ይሄም አይሆንም by rising the capacity of adaptation ነው ሶ ይሄ ትክክለኛ መልሱ ይሄ ይሆናል ማለት ነው ሶ ቢ ትክክለኛ መልስ ነው ማለት ነው 62ኛ which one of the following correct about water resource of the world ይላል a the largest amount of salty water is found in lakes ይላል b the ocean water can be directly used for home consumption ይላል c the fresh water available to human is very abundant d most of fresh water is found in frozen form ይላል which one is the answer በጣም ቀላል የሆነ ጥያቄ ነው ኤን እንየውስኪ the largest amount of salty water is found in lake ነው የሚለው no the ocean water can be directly used for home consumption see the fresh water available to human is very abundant the most of fresh water on the earth is found in frozen form ነው የሚለው so ዲ ትክክለኛ መልስ ይሄ 11ኛ ክላስ ነው የወጣው መሰለኝ so እዛ ሄዳችሁ ቼክ ማድረግ ሞክሩ ኖትን ካላችሁ እዛ ጋር ሄዳችሁ መክፈት ትችላላችሁ ማለት ነው ስለዚህ 11 እና 12 ትንሽ አተኩሯል እዚህ ጥያቄ ላይ which one is characterized Chad Basin ይላል A. It is extensively used for navigation. B. It has consistent water size throughout the year. C. It is the largest inland drainage area in Africa. D. Hold one of the deepest lake in Africa. Which one is the answer? የት ነው መልሱ? ሶ ትክክለኛ መልስ የሚሆነው ሲ ነው it is the largest inland drainage area in Africa በአፍሪካ ላይ በመሬት የሚሄደው በጣም ኢንላንድ ድሬኔጅ ኤሪያ ነው ኢን አፍሪካ ማለት ነው ላርጅስቱ ማለት ነው ስለዚህ የተለየ ኮንሰፕት ነው አሁን የሆነ ጥያቄ ምንድነው የሚታወቅ የተለየ ሐሳብ ነው የሚያመጡት ማለት ነው ሞስትሊ ማትሪክ ላይ ማለት ነው ስለዚህ ሲ ትክክለኛ መልሳችን ነው ማለት ነው ሶ 64ኛ which African soil is dominated by presence of iron and aluminum oxide ስለዚህ A Campis soil B Farial soil C
አሪን ሶልስ ቢ ዲ ካሊ ሶልስ የሚባሉ ናቸው። which one is answer? ይሄ ቀጥታ መጽሐፋችሁ ላይ የተቀመጠ ነገር ነው። ሶ the correct answer is B። ትክክለኛ መልሱ ቢ ነው። ማብራሪያም አይጠበቅም ማለት ነው። ሶ ሞስትሊ አይረን እና አልቡሚየም ኦክሳይድ ያለው ቢ ነው ማለት ነው። ሶ ወደ 65 እንሂድ። where is the largest concentration of tropical rainforest found in Africa ነው የሚለው ኤ on the Camero Highland, B along the east coast of southern Africa, C in the Congolian lowland, D an Italian mountain area. which one is the answer? The correct answer is C። ትክክለኛ መልሱ ሲ ነው። in Congolian ሎውላንድ አካባቢ ነው ትሮፒካል ሬንፎረስት ፋውንድ ኢን አፍሪካ ላይ የሚገኘው ማለት ነው። ሶ ይሄ ቀጥታ ያለ ነገር ነው መጽሐፋችሁ ላይ፣ ስለዚህ ማየት ነው ማለት ነው። ሶ ምንም ከመጽሐፍ ውጭ ወጣ ወይንም ግራ የሚያጋባም ጥያቄ ራሱ የለውም። ስለዚህ which one of the following is future of characterize the Mesozoic era? Mesozoic ኢራን ካራክተራይዝ የሚያደርገው የቱ ነው የሚለው ሎክ ስቱደንት ምን መሰላችሁ አሁን ፕሪካምፔሪያን ፓላዞይክ ሜሶዞይክ እና ሲኖዞይክ ኢራ ይመጣሉ በየአመቱ። ስለዚህ ራፍሊ ማየት አለባችሁ፣ እነሱ ማይቀሩ ነገሮች ናቸው። ሌላ ደግሞ ኮንቲኒየስ ፕሮሰስ ኦፍ ማውንቴን ቢልዲንግ፣ ቢ ዲፖዚሽን ኦፍ ሬድ ሳንድስቶን ኤንድ መድስቶን፣ ሲ ዘ ኦክራንስ ኦፍ ግላሺየርስ ኤንድ ሄቪሊ ሬንፋልስ፣ ዲ ዘ ስቴቢሊቲ ኦፍ ፕሬዘንት ላንድ ፎርም ኦን ዘ ኤርዝ ነው የሚለው which one is the answer ስቱደንት? የሱ ነው መልሱ። ዘ ኮሬክት አንሰር ኢስ ቢ ዲፖዚሽን ኦፍ ዋት ሬድ ሳንድስቶን ኤንድ ዋት መድስቶን ማለት ነው። ሶ የሬድ ሳንድስቶን እና መድስቶኖች በጣም ዲፖዚት የሚሆነው ዱሪንግ ዋት ሚሶዞይክ ኢራ ማለት ነው። ሚሶዞይክ ኢራ ላይ ነው ማለት ነው። ሶ ቢ ትክክለኛ መልስ ነው። ሌሎቹ አሁን ለምሳሌ ዘ ስቴቢሊቲ ኦፍ ፕሬዘንት ላንድ ፎርም ኦፍ ዘ ኤርዝ ኢት ኢዝ ዋት ሲኖዞይክ ኢራ ላይ ነው። ላይክ ኳተርነኩ ምንድነው ምን ፔሪድ ነው አይ ቲንክ ማየት አለባቸው። ዘ ኦክራንስ ኦፍ ግላሺየርስ ኤንድ ሄቪሊ ሬንፋል ይሄም አይ ቲንክ እዚህ ሲኖዞይክ ኢራ ላይ የተመሰረቱ ናቸው ማለት ነው። ሶ ሪሰንት ኢራ ላይ ማለት ነው። ስለዚህ ሚሶዞይክ ኢራ ኢት ኢዝ ዋት ምንድነው አይ ቲንክ መጽሐፋችሁ ላይ ያሉ ግን ሄዳችሁ ይዩት። እኔ ብዙም ስላላየሁት ነው መልሱን አይቼ እኔ የመጣሁት ትንሽ ማብራሪያ የምሰጣችሁ። ስለዚህ ማየት እንዳረሱ። 67ኛ ዋት ኢዝ ዘ ጂኦሎጂካል ዴቲንግ ቴክኒክ ዩዝድ ባይ ሳይንቲስት ቱ ኤግዛማይን ዘ አብሶሉት ኤጅ ኦፍ ፎሲል ነው የሚለው ኤ ሱፐርፖዚሽን፣ ቢ ኦሪጂናል ሆሪዞንታሊቲ፣ ሲ ራዲዮ አክቲቭ ዲኬ፣ ዲ ክሮስ ከቲንግ። which one is answer? ይሄ የት ነው ያለው? 11ኛ ክላስ ላይ ሄዳችሁ ማየት ትችላላችሁ ተማሪዎች። ስለዚህ what is the geological dating technique used by scientists to examine absolute age of fossil? absolute age of fossilን ዲተርማይን ለማድረግ ሳይንቲስቶች የተጠቀሙበት ሲስተም ምንድን ነው? አሁን ሱፐርፖዚሽን ይሄ አብሶሉት ያን ለመጠቀም ነው አይደለም። ይሄ ሪላቲቭ ሮክ ዴቲንግ ቴክኒክ ነው ማለት ነው። ሮክ ኤግ ዴቲንግ ቴክኒክ ነው። ለምሳሌ ኦሪጂናል ሆሪዞንታሊቲ፣ ክሮስ ከቲንግ እነዚህ በሙሉ የዛ ነው። ሶ ራዲዮ አክቲቭ ዲኬ የአብሶሊት ነው ማለት ነው። ያ የሪላቲቭ ነው ማለት ነው። ሶ ሲ ትክክለኛ መልስ ይሆናል ማለት ነው። ስለዚህ 68ኛ እንሂድ። ሶ እየጨረስን ነው። which one of the following is correct about the size of land mass over the globe ይላል። ኤ Europa is the smallest continent, B Africa is the third largest continent, C Antarctica is the second smallest continent, D Asia is the largest continent. which one is answer? which one is answer? so the correct answer is D. so Asia is the largest continent ይላል በኮንቲነንቶች ማለት ነው። ይሄ 11 ላይ ያለ ነው ማለት ነው። ሶ ይሄም ስለ ኮንቲነንት ሲያወራ ማለት ነው። ሶ አንታርክቲካ፣ አፍሪካ፣ ኢሮፕ የሚያወራበት ፓርት አለ አይደል 11 ላይ። ሶ ሄዳችሁ ማየት ነው እዛ ጋር በደንብ 11 እና 12 በደንብ ለማየት ሞክሩ። ሶ ዲ ትክክለኛ መልስ ነው ማለት ነው። 69 እንሂድ። which one of the following is served as the foundation for ancient Greek climate classification? A cloud cover and wind, B the earth the sun relationship, D distribution of natural vegetation, D seasonality of temperature and precipitation. which one is the answer? አንሸንት ዋት ግሪክ ክላይሜት ክላሲፊኬሽን አንሸንት ግሪክ ክላይሜት ክላሲፊኬሽን ነው የሚያወራው ማለት ነው። ፋውንዴሽን አድርጎ የተነሳው ምንድን ነው የሚለው ዘ ኤርዝ ኤንድ ዘ ሰን ሪሌሽንሺፕ ነው። ሶ ግሪክ የግሪክ ክላሲፊኬሽን ሲከፋፍል ምንድን ነው የተጠቀመው መሰላችሁ ተማሪዎች? ምን ብሎ እነዚህ ላይክ ወደ ፍሪጅድ ወደ ቴምፕሬት እና ወደ ቶሪድ
ብሎ ሲከፋፍል ምን ቤዝድ አድርጎ ነው? ዘሰን እና ዘእርዝ ኤንድ ዘሰን ሪሌሽንሽፓቸውን ቤዝድ በማድረግ ነው ማለት ነው። ሶ ቢ ትክክለኛ መልስ ይሆናል ማለት ነው። ሶ ሰባኛ which one is the main characteristics of the tropical wet climate region? A, it has high annual range of temperature. B, it is mainly received or orographic rainfall. C, it mostly experience continental air mass. D, it is experience year round rainfall. So ዲ ትክክለኛ መልስ ነው። ምን ማለት ነው? ይሄ ምንድነው? ትሮፒካል ዊት ክላይሜት በምንድን ነው ካራክተራይዝ ወይንም መገለጫ ሊሆን የሚችለው ነው የሚለው። ሶ በጣም ይር ራውንድ ሬንፋል ያለባት አመቱን በሙሉ ዝናብ የሚያገኝ ቦታ ነው ማለት ነው። ሶ ዲ ትክክለኛ መልስ ነው ማለት ነው። ይሄም 11 ላይ ነው መሰለኝ የወጣው። ሶ what is the effect of latitude on the climate area closer to equator in the world? It causes them to have little seasonal change. B, less intense insolation. C, shortly daily light in summer. No. D, high solar radiation. Declination. Which one is answer? Declination ነው የሚለው ኖት። ሶ ትክክለኛ መልስ የሚሆነው ኤ ነው ማለት ነው። ኤ is the correct answer. ኤ ትክክለኛ መልስ ይሆናል ማለት ነው። ለምን መሰላችሁ ተማሪዎች? ወደ ኢኳቶር በተጠጋን ቁጥር የሲዝናል ቼንጅ በጣም እየቀነሰ ነው የሚመጣው ማለት ነው። ሶ ሲዝናል ቼንጃችን የጊዜ ልውውጡ በጣም እየቀነሰ የሚመጣበት ኬዝ አለ ማለት ነው። ስለዚህ ይሄም ጻፋችሁ ላይ ነው የወጣው። ይህ በጣም ቀላል የሆኑ ጥያቄዎች ናቸው። በጣም ሶ 72ኛ what describes በረሃ climate of Ethiopia? A, it has low annual mean temperature. B, it has dense and cloud cover in most of the year. C, it found greater than 1,500 meter above sea level. So D, it is characterized by low relative humidity. Which one is the answer? The correct answer is D. ትክክለኛ መልሱ ዲ ነው። it is characterized by low rainfall. በረሃ ማለት it is what? desert እንደማለት ነው። it is በረሃ የአማርኛ ትርጉም ነው። it is what? desert ሲባል ግን it is what? ግሎባል ኔም ነው ማለት ነው። ስለዚህ ይሄንን ዲስክራይብ የሚያደርገው ዲ ነው ማለት ነው። it is characterized by low relative humidity. so ዲ ትክክለኛ መልሳችን ነው። it has low annual mean temperature. በጣም ቴምፕሬቸር አለ ሎ አይደለም። አይሆንም። ቢም it has dense cloud cover in most of the year. ምንም የለም ዳመና ምናምን ይላል። በረሃ እኮ ነው የተባለው። ሶ በምንድን ነው በትርጉም የሚሰራ ጥያቄ ይሄ። ሶ ሞስትሊ በቃ ተማሪ ጂኦግራፊን መፍራት የለባችሁም። በደንብ የምትሰሩት ትምህርት ነው። አሁን ይሄ 100% በቃ የሚደፈን ትምህርት ይሄ ነው። ስለዚህ 73ኛ which one describe demographic characteristics of the world population? A, average global life spans will remain low in the coming decade. B, the world population growth decline after World War II. C, low population growth is observed since 1950. The remarkable change are recorded in fertility rate of recently. Which one is the answer? ሶ ዲ ትክክለኛ መልስ ነው ማለት ነው። ሶ ወርልድ ፖፑሌሽን የሚገልጸው ሶ ሪማርኬብል ቼንጅ ሪከርድድ ፈርቲሊቲ ሬት ሪሰንትሊ በጣም የፈርቲሊቲ ወይንም የመውለድ ማለትም የፈርቲሊቲ ብዛት በጣም ቼንጅ እያደረገ የመጣበት ሰዓት ነው ማለት ነው። ዲ ትክክለኛ መልስ ነው ማለት ነው። ሌሎቹ አይሆኑም። 74ኛ what condition contribute to decrease in African mortality year to come? A, better awareness of sanitation. B, negligence of communicable disease. D, deterioration income condition. D, full control of malaria. Which one is? What condition contribute decrease in African mortality? ምንድን ነው የአፍሪካን ሞርታሊቲ እንዲቀንስ ያደረገው ነገር ምንድን ነው? ኤ ቤተር አዌርነስ ኦፍ ሳኒቴሽን ይሄ ይሰጣል፣ ሴንስ ይሰጣል ምርጫዎችን ስታዩ ማለት ነው። ቢኒ ኔግሊጀንስ ኮሚኒኬብል ዲዚዝ ኮሚኒኬብል ተላላፊ በሽታዎችን በመሰው ኔግሊጀብል በማድረግ ወይንም ዝም በማለት ነው የሚለው። ዲቶሮሪንግ አይ ቲንክ እንደዚህ ነው የሚመስለኝ። ሶ ሲን እንደ ዲቶሮሪንግ ኢንካም ኮንዲሽኖችን በመቀነስ ነው የሚለው። ዲ ፉል ኮንትሮል ኦፍ ማላሪያ ሙሉ በሙሉ በመቆጣጠር ነው። ቤተር የሆነ አዌርነስ በማግኘት ነው። ስለዚህ ኤ ትክክለኛ መልስ ነው። እነዚህ ምንም የሚሰጥ ሴንስ የሚሰጡ አይደሉም። ሶ ኤ ትክክለኛ መልስ ነው። ስለዚህ 75ኛ
which one of the following countries is the most densely populated in Africa ይላል። ኤ ኢትዮጵያ፣ ቢ ቦትስዋና፣ ሲ ሶማሊያ፣ ዲ ማርሹ ነው ማርቲዩስ which one is the answer? The correct answer is D. ትክክለኛ መልሱ ዲ ነው። which one of the following countries is the most densely populated in Africa? በአፍሪካ ነው የተባለው። ኢትዮጵያ አይደለችም፣ ቦትስዋና ማለት ሶማሊያም አይደለችም። ሶ ዲ ትክክለኛ መልስ ነው ማለት ነው። ስለዚህ 75ኛ ነው። 75ኛ ዲ ነው። 76ኛ which one of the following condition describe urban settlement pattern in Africa? A Central Africa has the lowest percentage of urban population. B Southern Africa is the most urbanized region. D Burundi is the most urbanized country in Africa. D Western Sahara is the least urbanized country in Africa. Which one is the answer? So the correct answer is C. Look, ምንድነው የሚለው መሰላችሁ ጥያቄ which one of the following condition describe urban settlement pattern in Africa? A Central Africa has the lowest percentage of urban population. No. Lowest percentage, yes. እሺ B Southern Africa is the most urbanized. No, yes. ይሄ Southern Africa በጣም urbanized የሆነች region ነች። Burundi is the most urbanized. No. So B ትክክለኛ መልስ ነው። B ይሄንን ይገልጻል ማለት ነው። ሶ ሳውዝ አፍሪካ ኢዝ ሞስት አርባናይዝድ ሪጅን ነች ማለት ነው። ስለዚህ ቢ እንወስዳለን ማለት ነው። ሶ ቢ ዘ ኮሬክት አንሰር። ወደ 77 እንሂድ። ሃው ዘ ማጆር ኢምፕሎይመንት ስትራክቸር ኦፍ ዘ ወርልድ ዲስክራይብ ኢምፕሎይመንት ነው የሚለው። ሶ ሞር ፒፕል አር ኢንጌጅድ ኢን ተርሺያሪ ሴክተር ኢን ዲቨሎፕድ ካውንትሪ። ዲቨሎፕድ ሎክ ስቱደንት ዲቨሎፕድ ነው የሚለው። A, B, the quaternary sector is dominant in developing country. C, less people are engaged in primary sector in developing country. D, the secondary activity are insignificant in developing country. Which one is the answer? Developed country. ኮሬክት አንሰር ኢዝ ኤ። አብዛኛው ጊዜ ተርሻሪ ኢኮኖሚ ሰርቪስ ሴክተር ኢኮኖሚ በጣም በቃ እነዚህ ቱሪዝም ምናምን ያሉበት ቦታዎች ምንድን ነው ዲቨሎፕድ በሆኑ አገራቶች ናቸው። አሁን ለምሳሌ ኳተርናሪ ሴክተር ዶሚኔቲንግ ዲቨሎፒንግ ኳተርናሪ በዲቨሎፒንግ አይደለም። ሶ ለስ ፒፕል አር ኢንጌጅድ ኢን ፕራይመሪ ሴክተር ኢን ዲቨሎፒንግ ካውንትሪ። ሶ ፕራይመሪ ሴክተር ከተባለ ግን ዲቨሎፒንግ ናቸው ማለት ነው። ስለዚህ ለስ አይደለም ብዙ ፒፕሎችን ምንድን ነው ፕራይመሪ ሴክተር ነው በዲቨሎፒንግ አገራቶች። ዘ ሰከንዳሪ አክቲቪቲ ኢንሲግኒፊካንትሊ ኢን ዲቨሎፒንግ አገር ነው። ትክክለኛ መልሱ ኤ ነው ማለት ነው። ኤ ዘ ኮሬክት አንሰር። 78ኛ እንሂድ። ሶ in what way agenda 2063 different from a sustainable development goal of agenda sustainable development goal ማለት ነው። ሶ አጀንዳ 2063 ይሄ ሁለት ማለትም 12ኛ ክላስ ላይ የወጣ ጥያቄ ነው ማለት ነው። ኤ ኢምፓዛይዝ ኦን ኢንተግሬሽን ኦፍ ግሎባል ኢኮኖሚ፣ ቢ ጊቭ ፕራዮሪቲ ኦፍ ፎር ፖለቲካል ኢንዲፔንደንስ፣ ሲ ዘ ስትረስ ኤንድ ፕሪቨንቴሽን ኦፍ አወር ኦሽን ኤንድ ፎርትረስ፣ ዲ ፕራይመሪሊ አድሬስ ክላይሜት ቼንጅ። ሶ አጀንዳ 2063 ከሰስተኔብል ዲቨሎፕመንት ጎል የሚለየው እነዚህ አይ ቲንክ 15 ጎሎች ናቸው 11 በ2030 ይሳካሉ ተብሎ ምናምን የሚታሰቡት ማለት ነው። ስለዚህ አጀንዳ 23 ከዚህ የሚለየው አንዱ ፖለቲካል ኢንዲፔንደንስ ፕራዮሪቲ ሰጥተዋል ማለት ነው። ሶ ቢ ትክክለኛ መልስ ይሆናል ማለት ነው። ሶ ሌሎች አይሆን ኢምፓሳይዝ ኢንቴግሬሽን ኦፍ ግሎባል ኢኮኖሚ ነው። ስትረስ ኦን ፕሪቨንቴሽን ኦፍ አወር ኦሽን ኤንድ ፎርሴት ነው የሚለው። ዲ ፕራይመር ዲ አድሬስ ክላይሜት ቼንጅ ይሄም አይደለም። ሶ ቢ ትክክለኛ መልስ ነው። ሶ 79ኛ which African country has the highest number of major language? A, Nigeria, B, South Africa, D, Tanzania, and D, Kenya. Which one is the answer? የት ነው መልሱ? the correct answer is D. D ትክክለኛ መልስ ነው። South Africa is the highest ወይንም I think ምንድን ነው የሚለው which African country has the highest number of major language ነው የሚለው። look student እስኪ ቆይ ሶ ትክክለኛ መልሱ ኤ ነው፣ ናይጄሪያ ነች። አይ ቲንክ which African country has the highest number of major language የሚለው ይሆናል ማለት ነው። ሶ ከ500 በላይ ቋንቋዎች ስላላት ኤ ትክክለኛ መልስ ይሆናል ማለት ነው። ሶ ኤ ነው።
ናይጄሪያ ይመስለኛል። አይ ቲንክ አይቼው ነበር ፊት ጊዜ ናይጄሪያም ነች መልሷ ማለት ነው። ሶ ትክክለኛ መልስ ነው። 80ኛ which one of the following is adverse effect of drought ነው የሚለው። ሶ ኤ lowering of school drop out rate፣ ቢ decreasing food price፣ ሲ decreasing migration፣ ዲ trigger of social unrest ነው የሚለው። which one is answer student? የት ነው መልሱ? ሶ ዘ ኮሬክት አንሰር ኢዝ ለምሳሌ ምርጫዎቹን ናቸው። ሎወሪንግ ኦፍ ስኩል ድሮፕ አውት ሬት የተማሪዎች የምንድን ነው የድሮት ኮንሲኩዌንስ ነው የሚለው ጥያቄው። ሰው የተማሪዎች ምን ማለት መቀነስ ወይንም የተማሪዎች ትምህርት ቤት ማቆም መቀነስ ነው የሚለው። ሶ ይሄ አይደለም፣ እንደውም መቀነስ እንዲቀንሱ መጨመር ነው፣ ይጨምራል ነው የድሮት ኢፌክት። ቢ ዲክሪዚንግ ፉድ ፕራይስ የምግብ ዋጋን ይቀንሳል ነው የሚለው፣ እንደውም ይጨምራል ነው። ይሄም አይሆንም። ዲክሪዚንግ ማይግሬሽን ስደት ይጨምራል። ድራውት ባለበት ድርቅ ባለበት ቦታ ሰዎች ይሰደዳሉ። ስለዚህ ይሄም ኢንክሪዚንግ ነው እንጂ ዲክሪዚንግ አይሆንም። ስለዚህ ዲ ትራይገር ኦፍ ሶሻል አንረስት ለማህበራዊ አለመረጋጋት ምንጭ ነው ነው የሚለው። ይሄም አይደለም፣ ዲ ትክክለኛ መልስ ነው ማለት ነው። ዲ ትክክለኛ ትራይገር ኦፍ ሶሻል አንረስት። አዎ ድራውት ለሶሻል አንረስት ወይንም ማለትም ማህበረሰቡ እንዳይረጋጋ ያደርጋል ማለት ነው። ዲ ትክክለኛ መልስ ነው። 81ኛ what is an indirect cause of deforestation? A timber production፣ B overgrazing፣ C tenure insecurity፣ D expansion of settlement ነው የሚለው። which one is answer? the correct answer is C። ትክክለኛ መልሱ ሲ ነው። ለምን መሰላችሁ ተማሪዎች? ምን መሰላችሁ? ቲምበር ፕሮዳክሽን ይሄ እንጨቶችን ምናምን ማምረት በቃ ለጣውላ ይሆናል፣ ለምን ይሆናል? ይሄ መሰባበር ዳይሬክት ኮዝ ነው፣ ቀጥታ ነው። ኦቨርግራይዚንግ ይሄም ዳይሬክት ኮዝ ነው። ኤክስፓንሽን ኦፍ ሴትልመንትን ማስፋፋት፣ ቤትን ምናምን ማስፋፋት፣ ይሄም ዳይሬክት። ቴነር ኢንሴኩሪቲ ማለት የባለቤትነት የባለቤትነት ማጣት ማለት ነው። ሉክ ስቱደንት አንድ አባወራ ወይንም የሆነ ቤተሰብ ቢኖር ያንን የሆነ ዛፍም ይሆናል ምንም የሆነ ነገርም ይሆናል ቢያጣ ባለቤቱ ቢወሰድበት ቢያጣ ያንን የባለቤትነት ያ ቢነሳበት ያን ቦታ የኔ አይደለም በሚል ሊቆርጠው ይችላል። የተለያዩ ነገር ሊያደርግ ይችላል። የሱ ከሆነ ግን ሊጠብቀው የተለያዩ ነገር ሊያደርግ ይችላል። ሶ ይህ ኢንዳይሬክት ኮዝ ነው። ገብታችኋል? ኢንዳይሬክት። ስለዚህ ሲ ይሆናል ማለት ነው መልሱ። 82ኛ እንሂድ። what is the consequence of digital divide? A, it widens the economic gap among population። B, it help to expand all the business and employment። C, it ensure personal security e-service። D, it assist to control cyber tourism ነው የሚለው። ሶ ትክክለኛ መልሱ ኤ ነው ማለት ነው። ምክንያቱም ኢት ዋይደን ኢኮኖሚክ ጋፕ አሞንግ ፖፑሌሽን፣ በፖፑሌሽን የኢኮኖሚክ ጋፕ ይኖራል ማለት ነው። ምክንያቱም አንዱ ዲጂታሉን የሚጠቀም ይኖራል፣ የተለያዩ ኢንተርኔቶችን አግኝቶ ያንን ነገር የሚል ሊኖር ይችላል። አንዱ ደግሞ ላይኖረው ያንን ላያገኝ ይችላል። ስለዚህ በእነሱ መካከል የኢኮኖሚክ የማግኘት ኢኮኖሚ የመሸጥ ምናምን ጋፕ ይኖራል ማለት ነው። ዛት ዘ ሜን ፖይንት ኤ ትክክለኛ መልስ ነው። 83ኛ which one is not among the major use of geographical information system GIS? A, processing critical data for decision making። B, developing hardware and software። C, addressing climate change related challenge። C, D, visualizing and dismounting information ነው የሚለው። which one is answer? the correct answer is B። ትክክለኛ መልሱ ቢ ነው። ምክንያቱም ፕሮሰሲንግ ክሪቲካል ዳታ ፎር ዲሲሽን ሜኪንግ የስ ይሄ ትክክል ነው፣ ኖት ስለሚለው ማለት ነው። ይሄ ትክክል ነው። ሶ ዲቨሎፒንግ ሃርድዌር ኤንድ ሶፍትዌር፣ ሃርድዌር እና ሶፍትዌር ራሱ አይደል እንዴ? እንዴት ነው የሚያሳድገው? ስለዚህ ቢ ኢንኮሬክት፣ ይሄም ራይት ነው፣ ይሄም ራይት ነው። ስለዚህ ቢ ኢዝ ኮሬክት አንሰር ማለት ነው። ወደ ሌላ እንሂድ። 84ኛ which one of the following continent was a part of Laurasia? A, ሳውዝ አፍሪካ፣ አፍሪካ ሳውዝ አሜሪካ ነው የሚለው። የስ ቢ አፍሪካ፣ ሲ አንታርክቲካ፣ ዲ ኢሮፕ ነው የሚለው። which one is answer? the correct answer is ዲ ትክክለኛ መልስ ነው። ምን መሰላችሁ? ላውሬዚያ እና ጎንድዋና ላንድ አሉ። ላውሬዚያዎች የሚመደቡት ከጎንድዋና ላይ ክላሲፋይድ የሆኑ አሉ። ሶ ሳውዝ አፍሪካ፣ አፍሪካ እና አንታርክቲካ ሞስትሊ ጎንድዋና የሚመደቡ ናቸው። ሶ ኢሮፕ አንዱ የላውሬዚያ ፓርት ናች ማለት ነው። ሶ እነዚህ ሶስት አህጉራቶች ናቸው ላውሬዚያ ላይ የሚመደቡት ማለት ነው። ሶ
85ኛ what does plate tectonic theory state? plate tectonic የሚለው ምንድን ነው የሚያወራው? ሶ የ12 ነው። በጣም 12 የሚወጣበት ፓርት ነው ብያቸዋለሁ። ኤ how plate move below the atmosphere. B how change in climate modify landform. C how the solar system was formed. D how the outer layer of the earth deform. which one is the answer? the correct answer is D. ትክክለኛ መልሱ ዲ ነው። ምክንያቱም ስለዚህ ፕሌት ቴክቶኒክ ቲዮሪ አንዱ የኮንቲኔንታል ድሪፍት ቲዮሪ ካበቃ በኋላ የመጣ ሀሳብ ነው። ይህም ፕሌት ቴክቶኒክ ቲዮሪ የሚያወራው ምንድን ነው? ፕሌቶች ዲፎርም ፕሌቶች ይንቀሳቀሳሉ ብሎ የሚያወራ ሀሳብ ነው። ብዙ የሆነ ኤቪደንሶች አሉት ማለት ነው ለዚህ። ስለዚህ ፕሌቶች ይንቀሳቀሳሉ ሲል ብዙ የሆነ ያሉት ማለት ነው። ሶ አልፍሬድ ዊግነርም ይህንን ሀሳብ አምጥቷል ኮንቲኔንታል ድሪፍት ቲዮሪ ብሎ፣ ግን ያንን ሀሳብ ኤቪደንሶች ብዙም ስላልነበሩት ነው አቅርቦ ነበር፣ ግን ያን ኤቪደንስ ተቀባይነት ስለሌለው ነው ፕሌት ቴክቶኒክ ቲዮሪ ብሎ የመጣው ማለት ነው። ሶ ዲ ነው ትክክለኛ መልሱ። 86ኛ when do convergent plate boundary occur ነው የሚለው ዘይ ኦከር አዘይ 12 ነው። ሉክ ስቱደንትስ ሮል በጣም ነው የሚበዛው። when two plate move far apart. B when two plate move toward each other. C when plates slide past each other laterally. D when two plates form a conservative boundary. which one is the answer? የቱ ነው መልሱ? the correct answer is B ይሆናል። when two plates move toward each other ወደ አንድ ሲሄዱ ማለት ነው during convergent plate boundary. when two plates move apart ከሆነ I think ምንድነው divergent ነው መሰለኝ። so when plate slide past each other transform fault ነው ወይንም transform boundary ነው። ስለዚህ B ትክክለኛው ነው። በconvergent plate boundary ሁለት ፕሌቶች ወደ አንድ የሚሄዱበት ነው toward each other ነው ማለት ነው። ስለዚህ B ትክክለኛ መልስ ነው። 87ኛ which one describes the importance of land as a cultural asset? A helps as a sink of waste. B serve as a means of production. D hosts religious and scarred amenity. D generate capital asset. which one is the answer? the correct answer is C. አሁን describe the importance of land cultural asset as ካልቸራል አሴት ስንጠብቅ ማለት ሆስትስ ኦፍ ሪሊጂየስ ስካርድ አሜኒቲ ትክክለኛ መልስ ነው ማለት ነው። ሶ ይሄ ቀላል ናቸው ሁሉም ተማሪዎች። የዘንድሮ ጂኦግራፊ በጣም ቀላል ነው። 88ኛ why are the forest resources being put under immense pressure? it is due to a farming encouragement into jungles. B the decline of world population. C slow rate of urbanization. D lesser demand for biofuels. which one is the answer? the correct answer is A. ትክክለኛ መልሱ A ነው። farming encouragement to jungle ምንድነው? why are forest resources being put under immense pressure ነው የሚለው። ለምንድነው ፎረስቶች being put under immense pressure ውስጥ የሚገቡት ነው የሚለው። it is due to farming encouragement jungle. ይኸው እስኪ the decline of world population የወርልድ ፖፑሌሽን መቀነስ እዚህ ውስጥ እንዲገቡ ያደርጋል? አያደርግም። ስለዚህ slow rate of urbanization ከሌለ ወደዚህ እንዲወስድ ያደርጋል? አያደርግም። look student lesser demand of biofuel ካለ ወደዚህ እንዲሄድ ያደርጋል? አያደርግም። ስለዚህ look student ምርጫዎቹን በማየት ተመልሱታላችሁ ጥያቄውን። ስለዚህ ትክክለኛ መልስ ነው ማለት ነው። 89ኛ which one of the following is the consequence of resource depletion? A restoration of livelihood. B high level of migration. D C is intensification of conflict. D increased yield per hectare. which one is the answer? yes or no? the correct answer is C. look student restoration of livelihood ይሄም consequence of resource depletion ነው ልንለው አንችልም፣ ምክንያቱም ሪስቶሬሽን ነው የሚለው። ሶ ቢ ሃይ ሌቭል ኦፍ ማይግሬሽን ይሄም ከኢንተንሲፊኬሽኑ ኮንፍሊክትን ከማንሳት አንጻር ይሄን ልንመርጥ አንችልም። ዲ ኢንክሪዝ ይልድ ፐር ሄክታር ነው የሚለው። ሶ ይሄም አይደለም ማለት ነው፣ ምክንያቱም ሪሶርስ ዲፕሌሽን መሆን አንዱ የኮንፍሊክት ምንጭ ነው ማለት ነው። ይሄ 12ኛ ክላስ ያለ ጥያቄ ነው ማለት ነው። ስለዚህ 12ኛ ክላስ ማየት ትችላላችሁ ማለት ነው። ሶ 90ኛ what is the distinctive feature of shared river ነው የሚለው። A they are jointly owned by few country. B they are source of conflict among country. C they are confined to the northern hemisphere. D they serve a small portion of the world population. which one is the answer?
ዘ ኮሬክት አንሰር ኢዝ ኤ። ትክክለኛ መልሱ ኤ ነው ማለት ነው። ሶ ምን መሰላችሁ አሁን ሼርድ ሪቨር ማለት ምን ማለት ነው? አክሮስ የሚያልፍ ወይንም ትራንስባውንደሪ ሪቨር ማለት ነው አይደል እንዴ? ሼርድ ዘይ ጆይንትሊ ኦውንድ ባይ ኤ ፊው ካውንትሪ ማለት ነው። በጣም በቃ ትንሽ ሀገራት ወይንም ሪፓሪያን ስቴቶችን ያ የሚያደርግ ነው። አሁን ዘይ አር ዋት ዘይ አር ዲስቲንክት ስለተባልን ነው። አሁን ዲስቲንክት ለየት የሚያደርጋቸው ዘይ አር ሶርስ ኦፍ ኮንፍሊክት አሞንግ ካውንትሪ ኮንፍሊክት ሊሆንም ላይሆንም ይችላል። አሁን ይሄ ይሆናል ብለን ያለነል አንችልም፣ ግን በጣም የሚለየውበት ባህሪ ነው የሚለው they are confined northern hemisphere they are serve small portion ነው። ይሄ ኤ ትክክለኛ መልስ ነው ማለት ነው። 91ኛ What is the role of Nile Basin Initiative in hydropolitics of the Nile River? A. It stress on full control of Nile water by the upper stream state. B. Emphasize on exclusive use of right Egypt over the Nile waters. C. It recognize equitable use of Nile water by riparian state. D. It emphasize on exclusive right of Ethiopia on Nile water. Which one is the answer? The correct answer is C. ምን መሰላችሁ? it is what equitable use of Nile water ላይ equitable ወይንም እኩል የሆነ ዋተር እንዲጠቀሙ የተደረገበት ነው ማለት ነው። ናይል ቤዚን ኢኒቴቲቭ ማለት ነው። ሶ ይሄ 12ም 11ም ያለ ሐሳብ ነው። ሄዳችሁ ማየት ትችላላችሁ ማለት ነው። ስለዚህ 92ኛ one of the following which one is the consequence of conflict over resource? A. secured land tenure system. B. balanced resource utilization. Inclusive resource of management system. D. deterioration of livelihood. Of the following which one is the consequence conflict over resource? የቱ ነው ኮንሲኩዌንሱ ነው የሚለው which one is? ሶ ዲ ኢዝ ዘ ኮሬክት አንሰር። ለምን መሰላችሁ? አሁን ሴኪዩር ላንድ ቴነር ሲስተምን ይጠብቃል አይጠብቅም እንዴ? ባላንስ ሪሶርስ ዩቲላይዜሽን ነው። ኮንፍሊክት ካለ ባላንስ የለም። ስለዚህ ይሄም አይሆንም ኤክስ ማለት ነው። ኢንክሉሲቭ ሪሶርስ ማኔጅመንት ይሄም አይደለም። በቃ ላይቭሊሁድ ዲቶሬሽን እንዲሆን ወይንም በቃ እንዲ ያ እንዲን ነው የሚያደርገው ማለት ነው። ሶ ዲ ትክክለኛ መልስ ነው። 93ኛ What is the trend of world population growth in the second stage of demographic transitional model? A. rapid natural increase. B. a slow growth rate. C. a stable death rate. D. low birth rate. Which one is the answer? The correct answer is A. ትክክለኛ መልሱ ኤ ነው። ራፒድ ናቹራል ኢንክሪዝ ማለት ነው። ሶ ምን መሰላችሁ? ዘ ትሬንድ ኦፍ ወርልድ ፖፑሌሽን ግሮዝ ኢን ሰከንድ ስቴጅ ላይ ኦፍ ዲሞግራፊክ ትራንዚሽናል ሞዴል ምንድን ነው የሚለው? ትሬንዱ እንዴት ነው? ራፒድ ናቹራል ኢንክሪዝ ያለበት ነው። ስሎ ግሮዝ ሬት፣ ስቴብል ዴዝ ሬት ነው። እነዚህ አይደሉም ማለት ነው። ኤ ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው። 93ኛ ኤ ነው ማለት ነው። ሶ እስከ 94 እስከ 100 ያለው should be done only by ነን ብራይንድ ካንዲዴት አይናቸው ያልተጨፍ ወይንም አይናቸው ንጹህ የሆኑ ብቻ ነው የሚሰሩት ማለት ነው። ሶ እንስራው እስኪ ይሄን ራሳችሁ መስራት ትችላላችሁ። ለምሳሌ 94ኛ if minimum and maximum daily temperature of an area is 3 and 30 ነው የሚለው ሪስፔክቲቭሊ what is the mean daily temperature of the area? ሶ አሁን ሚን ዴይሊ ቴምፕሬቸር ከተባለ the area ከተባለ ማክሲመም ፕላስ ሚኒመም ኦቨር 2 ነው የምናስካፍለው። ሶ 3 ሲደመር 13 ኦቨር ዋት ለስንት? ለሁለት ደምሩ ስንት ይመጣል? 8 ይመጣል። ሶ 16 ይመጣል። 16 ለ2 8 ነው ማለት ነው። ሶ ዲ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። በጣም ቀላል የሆነ ጥያቄ ነው። ዘ አይተም ቤዝድ ኦን ክላይሜት ዳታ ሃይፖቴቲካል ሪጅን ጊቨን ኢን ዘ ቴብል ቢሎ ይላል። ሶ ይሄም እነዚህ ተሰጥቷል። ዋት ኢዝ ዘ ቶታል አኑዋል ሬንፋል ሬጂስተር ኢን ስቴሽን ኬ ነው የሚለው። ይሄም ቶታል አኑዋሉ ደምራችሁ ብቻ ማስቀመጥ ማለት ነው። አሁን ምንድን ነው ያለው? ሬንፋሉ ነው አይደል ያለው። ይሄንን መደመር ቀጥታ ትደምሩታላችሁ ከዛ ማስቀመጥ ነው ቀጥታ። ምክንያቱም ቶታል ስላለ ሚን አልተባለ። ሚን ከተባለ አቬሬጅ እንደማለት ነው። ሶ ይሄን እንደዚህ ማስቀመጥ ነው። ስለዚህ 95 እንደዚህ ትሰሩታላችሁ። ሌላኛው ደግሞ 96 እስከ 97 the demographic data of a hypothetical region of a given in the table below ነው የሚለው። ይሄ እንደዚህ ተሰጥቷል። what is the crude birth rate of the region ነው የሚለው። crude birth rate ውስጥ ስንት ነው የሚለው የዚህ ቦታው ማለት ነው። 56 ኦቨር 1000፣ 45 ኦቨር 1000፣ 71 ኦቨር 1000፣ 93 ይሄን መስራት ነው። crude birth rate ፎርሙላውን አስገብታችሁ መስራት ትችላላችሁ። ቀላል ነው። how many years would take it for population of the region to double? ይሄንን መስራት ትችላላችሁ በፎርሙላው። ስለዚህ በጣም
ቀላል የሆኑ ናቸው። ሌሎቹን እስኪ እንያቸው። 95 እስከ 99 ያለው ደግሞ ቤዝድ ኦን ዋት ዘ አታችድ ማፕ በዚህ ማፕ ላይ ነው የምትሰሩት ማለት ነው። ከ98 ሁለቱ ጥያቄዎች ማለት ነው። ሶ እንየው ዋት ታይፕ ኦፍ ላንድ ፊውቸር ዳዝ ኤስአር የሚገልጸው ምን አይነት ፊውቸር ላንድ ፊውቸር ነው የሚገልጸው ነው የሚለው። ኤ ሳድል፣ ቢ ሪድጅ፣ ሲ ፕላቲዮ፣ ዲ ቫሊ ነው የሚለው። ሉክ ስቱደንት አሁን ይህን ስታዩ ምንድነው የሚለው ኤስአር ምንድነው የሚያሳየን? ሉክ እንደዚህ ያለ ነገር ነው። እንደዚህ ያለ ይህን ደግሞ የሚገልጸው ምንድን ነው? ኢትስ ዋት ቫሊ ነው ማለት ነው። ሞስትሊ ቫሊ። ዲ ትክክለኛ መልስ ነው። ዋት ኢዝ ዘ ግራውንድ ኤሪያ ኦፍ ፋርምላንድ ኢንዲኬትድ ኦን ዘ ማፕ ነው የሚለው። 150 ኪሎ ሜትር ስኩዌር፣ ቢ 100 ኪሎ ሜትር ስኩዌር፣ ሲ 25 ኪሎ ሜትር ስኩዌር። ግራውንድ ፋርምላንድ ኢንዲኬትድ ኢን ዘ ማፕ ነው ያለው። ሶ ሉክ ፋርምላንድ እስኪውና ይኸውና ያው ፋርምላንዱ እዚህ ጋር ይሄውን ምንድን ነው? ኢትስ ኤሪያ ነው አይደል? አሁን ለዚህ ሌንግስ ታይምስ ዊድስ አድርገን ነው የምንፈልገው። 3 ሲባዛ በ2 6 ይመጣል ማለት ነው። ሉክ 6 ይመጣል። ከዛ 6 ሴንቲሜትር ይመጣል። ከዛ በኋላ ስኩዌር ማለት ነው። ከዛ በኋላ እዚህ ጋር ስንት ተሰጥቶናል? የዚህ ጋር 1 ሴንቲሜትር ቱ 5 ኪሎ ሜትር ተሰጥቶናል። ይሄ ምንድን ነው? ኤሪያል ስኬል ሊኒየር ስኬል ነው አይደል? ወደ ኤሪያል ስኬል እንቀይረዋለን። 1 ሴንቲሜትር ነው አይደል? 1 ሴንቲሜትር ቱ 5 ነው አይደል? 5 ሴንቲሜትር ነው። ከዛ ይሄንን ስኩዌር ማድረግ ይሄም ስኩዌር ማድረግ ነው። ይሄን ስኩዌር ስታደርጉ ስንት ይሰጣችኋል? ይሄ 1 ሴንቲሜትሩ 1 ሴንቲሜትር ራሱም ይሰጣችኋል። ሉክ 1 ሴንቲሜትር ራሱ የሚሰጥ 1 ሴንቲሜትር ስኩዌር ማለት ነው። ከዛ ቱ ዋት 25 ይመጣል። 25 ሴንቲሜትር ስኩዌር ኪሎ ሜትር ስኩዌር ይመጣል ማለት ነው። ኪሎ ሜትር ስኩዌር ከዛ 25 ኪሎ ሜትር ስኩዌር ይመጣል። ከዛ በኋላ 6 ይኖራል እዚህ ጋር። ከዛ ክሪስ ክሮስ ማድረግ ነው። ክሪስ ክሮስ ስታደርጉ 6 ሲባዛ በ25 ስንት ይመጣል? 150 ይመጣል ማለት ነው። ስለዚህ በጣም ቀላል ነው። 150 ትክክለኛ መልሳችን ይሆናል ማለት ነው። ሶ 150 ኤ ትክክለኛ መልሳችን ነው። ኤ ኢዝ ዘ ኮሬክት አንሰር። ኤ ትክክለኛ መልሳችን ኤ ይሆናል ማለት ነው። ሶ ሌሎቹ ከ105 እስከ 107 ብላይንድ ካንዲዴት አልተርኔቲቭ ኩዌስችን ነው ይሄ ወይንም አይናቸው ለሚያይ ብቻ ነው የሚለው። ዋት ሜክ ዘ ኳሊቴቲቭ ሪሰርች ሜተድ ዲፈረንት ፍሮም ኳንቲቴቲቭ ዋንስ። ኳሊቴቲቭ ሪሰርች በጣም እየደከመኝ ነው። አይ ቲንክ ትክክለኛ መልሱ ኤ ይሆናል ማለት ነው። ሶ ኤ ነው ትክክለኛ መልሱ። ወደ 6 ኦፍ which one of the following which one is the impact of desertification? A shrinking of household income, B reduction of greenhouse gas emission, C restoration of biological diversity, and D retrading of expansion of invasive plant species. Which one is answer? So the correct answer is A. ሶ ኤ ነው። ይህ ምርጫዎቹን ስንታይ ቀጥታ የሚነግራችሁ ነገር ነው። አሁን ይሄ ያ ማለት አይጠበቅብንም። ሶ 107 ስናየው አኮርዲንግ ቱ ሲምፕሊፋይድ ኮፐን ክላይሜት ክላሲፊኬሽን ሲስተም ኢን which of the following terrestrial climate zones there is no real summer season? A dry climate, B tropical climate, C polar climate, C D mesothermal. which one is the answer? ሶ ትክክለኛ መልስ የሚሆነው ፖላር ክላይሜት ይሆናል ማለት ነው። ሶ ተማሪዎች ይሄንን ጥያቄ የ2018 ፈርስት ራውንድ ላይ ወይንም ፎርዝ ራውንድ ላይ የተፈተኑ የሶሻል ተማሪዎች የተፈተኑት ነው ማለት ነው። ስለዚህ በጣም ቀላል ጥያቄ ነበር። በጣም ደስ የሚል ጥያቄ ነው። ኤኒ ኩዌሽን ኮሬክሽን ወይንም የተለያዩ ጥያቄዎች ካላችሁ ጠይቁኝ። ሶ 99 ላይ 900 የሚለው ጥያቄ ሚስ አድርጊያት ነው ሳላቅ ነው የተውኳት። ማለት ኮፒስ አድርገው ነው ወደዚህ። ስለዚህ ይሄ በጣም ቀላል ናቸው። ይሄንን ስሩት። በደንብ አድርጋችሁ ስሩት። በደንብ ከዛ በኋላ ሆፕ በተለይ አሁን ያልተፈተናችሁ ሶሻል ተማሪዎች ስሩት እና ቀጣይ ደግሞ ሂስትሪም የተለያዩ ነገሮችን እለቅላችኋለሁ። ባይ ባይ።